በዚህ መድረክ በሶሎዳ ሚዲያ አዘጋጅነት ስለ ሀገር እንወያያለን፣ ስለ ሀገር እንመክራለን፣ እንዘክራለን። ሁላችን በተለያየ ስሜት ምን ገልጻት ሀገራችን አለችን፣ ምን ኖርባት፣ ምን ወዳት። ስለዚህ ይሄ የተለያየ የመውደድ የሀገር ስሜትን ደግሞ ምልዓተ ህዝቡን መድረስ ስላለበት ይሄንን የሶሎዳ ሚዲያ መድረክ ተዘጋጅቷል። ለሚዲያው በጣም እናመሰግናለን። እንግዲህ ዛሬ ወንድማችን አቶ ጌታቸው ፋንታይ ለመነሻ የሚሆን ጽሁፍ ያቀርብልናል። ያው ርዕሱ በየሞባይላችሁ ወደ ሶሻል ሚዲያ እንደላክ ነው። ዛሬ የምናወራው ስለ አገራችን የቀይ ባህር ጉዳይ ህጋዊነት፣ ፖለቲካዊ ይዘት እና አጠቃላይ የሀገር ህልውናን በተመለከተ እናወራለን። ይሄንን ስናወራ ደግሞ ግዴታ መደገፍም መቃወምም ሙሉ ፐርሰንት ይቻላል። ለምንኖርበት ሀገር ደግሞ መፍትሄ ለመስጠት ማስቀመጥ ነው እንጂ እያንዳንዱ ሀሳቦቻችንን አዋጥተን ለመምከር ነው እዚህ የተገኘ ነው። እንግዲህ ይቅርታ አድርጉልን እየጀመርን ስለሆነ ጅምር ደግሞ ብዙ ሰው ሊመጣ ይችላል። ግን ደስ የሚለው በዚህ የቴክኖሎጂ ዘመን ወደ እያንዳንዱ ማህበረሰብ ይደርሳል። ከዚህ በፊት የጀመርነው የባለፈው ኤፒሶድ አይ ቲንክ ወደ ሚሊዮን የሚጠጋ ሰው እንዳየው የተለያየ ሶሻል ሚዲያ አይተናል። ሌላ ርዕስ ነበረ። አሁን እባካችሁ ወንድማችን ጌታቸውን ጽሁፍ እንዲያቀርብ ወደ መድረክ በጭብጨባ ጋብዙልኝ። በዚህ ርዕስ ላይ በቀይ ባህር ጉዳይ ላይ ለመነጋገር አጀንዳ አድርገን ለመነጋገር እንኳን አበቃን ማለት የሚገባን ይመስለኛል። ለምን ርዕሱ የማይደፈር እንዲነሳ የማይፈለግ የውሽ ምንድን ነው የሚባለው? ውሾ ያነሳ ውሾ ወይም በትግርኛ ደግሞ ምን ይባላል? አፋፍ ልጓም። ያንን ነገር አይነሳም፣ ጸጥ በቃ ተከድኖ ይብሰል አይነት ጉዳይ ስለነበረ አሁን እንደዚህ ተሰባስበን በየግላችንም አጀንዳውን አንስተን ለመነጋገር ከባድ የነበረውን ጉዳይ እንደዚህ በአደባባይ እየተገናኘን አሁን እንደሚታየው በሚዲያም በሰፊው ርዕሱ እየተነሳ ውይይት እየተደረገበት ስለሆነ አሁንም ደግሜ የምለው ምንድነው እግዚአብሔርን ማመስገን ነው። እንግዲህ ጊዜው ላይ ደርሰናል ማለት ነው። እኛ አትሊስት በዚህ አጭር ጊዜ ይሄ አጀንዳ ይነሳል ተብሎ የጠበቀ ያለ አይመስለኝም። ለምን ጉዳዩ ፈጽሞ ሊነሳ የማይገባ እንደሆነ በሰፊው ተሰብኳል። ጉዳዩም ሲነሳም ሌላ መልክ እየተሰጠው የቆየ ጉዳይ ስለሆነ ማለት ነው። እንግዲህ ምንድነው እኔ ከባክግራውንዴ ወይም ፖለቲካ ውስጥ በጣም ኢንጌጅድ አይደለሁም ወይም ፖለቲካ ፊገሮቹ አሉ ከሚባሉ ወይም ፖለቲካ ላይ በደንብ ይሳተፋሉ ከሚባሉት ውስጥም አይደለሁም። ወይም የህግ ጉዳይ የዓለም አቀፍ የህግ ጉዳዮች ላይም ሰፊ የሆነ እውቀት ኖሮኝ አይደለም። ወይም ሚሊተሪው ላይም እንደዚሁ ተሳትፎ የለኝም። ግን ይሄ ጉዳይ ለረጅም ጊዜ ካመጣጤ ሊሆን ይችላል። አስመራ ተምሬ ያለሁኝ ዩኒቨርሲቲ እዛ ነበርኩኝ። በአስመራ ቆይታ መጨረሻ ላይ 81 እና 82 ነው እዛ የነበርኩትና
ወጣት ነኝ ገና ልጅ ነኝ ግን የነበሩት ሁኔታዎች ክስተቶቹ ብዙ ያስተምራሉ ምሳሌ 81 ላይ እኔ ያው እንዳልኳችሁ ከትግራይ ነበረ አስመራ ሄድኩት ዩኒቨርሲቲ ለመማር 81 መጀመሪያ ነበር ሄድኩት መሀል ላይ 81 የካቲት አካባቢ ትግራይ ተለቋል ይዛኔ ፖለቲካው ሂንት ያገኘሁትም ከዛን ጊዜ ጀምሮ ነው ምን እየተካሄደ እንደሆነ መከታተል ግንቦት ላይ እንደዚሁ መፈንቅለ ነበረ በመፈንቅለም ብዙ ነገር ይታያል እዛ ከተማ ውስጥ የሆነውን ነገር ይታወቃል እዛ የነበራችሁ ሰዎች አይታችሁ ይሆናል ከዛ በኋላም ወደ 82 ላይ ላሳሌ የሚባል የሶሻል ሳይንስ ተማሪዎች ላሳሌ የሚባል ከዋናው ግቢ ውጭ ነው መኖሪያችን እና 82 ክረምት ተመልሰን ስንገባ ወደ ላሳሌ ባህር ኃይሎች ነበር ያዙት እና ሌላ ቦታ ነበር ወደ ማይጮት የሚባል ቦታ ወደዛ ተቀይሯል የዩኒቨርሲቲ ተማሪ ዶርሚተሪ ነው እና ባህር ኃይል የሚለውም ለመጀመሪያ ጊዜ ሰማሁት የዛን ጊዜ ይመስለኛል ሄድን ኢንፋክት ረጅም ታሪክ አለ የካቲት ላይ እንደዚሁ 82 ላይ ምጽዋ የተያዘበት ጊዜ ነው ምጽዋ ለመሄድ ፕላን አድርገን የመጀመሪያ ሴሚስተር እረፍት ስለነበረ ወደዛ ለመሄድ በደንብ ግሩፕ ክፍል ውስጥ በደንብ ተደራጅተን መኪናም አረንጅ አድርገን ለመሄድ ባሰብንበት ሰዓት ነበረ ምጽዋ የተያዘው ከዛ በኋላ የነበረው ነገር ደግሞ ከምጽዋ መያዝ በኋላ ከሚያዝያ ግንቦት ጀምሮ እስከወጣንበት ሐምሌ ድረስ ከተማው ውስጥ ወደ ሰንበል የሚባለው ቦታ የአውሮፕላን የሚሊተሪውና የሲቪሉ አጠገብ ላጠገብ ነው ተወንጫፊ ተኮስ ነበር ቢያንስ ወደ 3 ወር ያክል በየቀኑ በየሰዓቱ ወደዛ አካባቢ ተወንጫፊ ተኮስ ነበር ከሻቢያ ሳይድ እና ትልቅ እንትን ነበር እና አጭር ጊዜ ሆኖ ብዙ ነገር የተማርንበት ነው ስለ አገራችንም መከታተል ምን እየተካሄደ ነው ኤርትራ ውስጥ ምን እየሆነ ነው ትግራይ ውስጥ ምን እየተደረገ ነው የሚለውን ያንን ለመከታተል መነሻ የሆነኝ አይ ቲንክ ባክግራውንድ እዛ አስመራ ላይ የቆየሁበት ጊዜ ይመስለኛል ከዛ በኋላ በነበሩ ሁኔታዎች መከታተል በግል መከታተላቸው ነገሮች አሉ ብዙ ነገር ከቀይ ባህርም ከአሰብ ወደም ጋር በተያያዘም ትኩረት እከታተላለሁ ወይም የተጻፉትን ማንበብ ፕሮግራምም ካለ ስለዛ ኢሹ የሚነሳ ነገር መከታተል በጣም ኢንተረስትድ ነበርኩኝና ወደዚህ ይህን ርዕስ ላሳጥረውና ርዕሱን ላይ ለመወያየት ድፍረቱ የሰጠኝ ጀስት እንደ ዜግነት አንድ ዜጋ የሚሰማኝን ያነበብኩትን እስካሁን ያለውን ነገር ያወቅኩትን ማካፈል እችላለሁ ሪፍሌክት ማድረግ እችላለሁ ከሚል ነውና የጠለቀ እውቀት ኖሮኝ ሳይሆን እነዚህ ሁኔታዎች ወደዚህ ገፍተውኛል በጉዳዩ ላይም ክትትልም ስለነበረኝ ነው አሁን ወደ ውይይታችን እንገባለን መጀመሪያ የያዝኳቸውን ርዕሶች ላስተዋውቅና አንድ ባንድ ወደ ውይይቶቹ እንገባለን እንግዲህ ርዕሱ የቀይ ባህር ጉዳይ የኢትዮጵያ ህጋዊ ታሪካዊ እና ህልውናዊ ጥያቄ ይላል ርዕሱ ለብሔራዊ አንድነት የቀረበ ጥሪ ሶሎዳ ሚዲያ ጥቅምት 22 2018 በዚህ ጉዳይ ላይ አጀንዳው እንግዲህ የቀይ ባህር ጉዳይ ነው የዚህ ውይይት ዓላማ የኢትዮጵያ የባህር በር ጥያቄ ታሪካዊ ህጋዊና ኢኮኖሚያዊ ተገቢነትን ማሳየት ነው ግቡ ደግሞ ከተወያየን በኋላ እንግዲህ ሁላችንም በጉዳዩ ላይ ብሔራዊ መግባባትን ፈጥረን በቁጭትና በአንድነት ለሀገራችን
ጥቅም እንድንቆም ማድረግ ነው የዚህ ውይይት ግብ። ርዕሶቹ ወደ 6-7 የሚሆኑ ርዕሶች አሉ። አንዱ ታሪካዊ ዳራውን ማሳየት ነው። የኤርትራ እና የእናት ሀገሯ ኢትዮጵያ ታሪካዊ ዳራ እናያለን። በሁለተኛ ደረጃ ወደ ባህር አልባነት ያመራው መንገድ እዛ ላይ ያጋጠሙ ምንድናቸው ክፍተቶቹ፣ የሽግግር መንግስቱ፣ የኤርትራ ሪፈረንደምና የውጭ ተጽዕኖ የሚል ሶስተኛ ርዕስ አለ። አራተኛ ዓለም አቀፍ ህግና የተፈጥሮ ሀብት ክፍፍል፣ አምስተኛ የከፈልነውና እየከፈልነው ያለው ዋጋ የሚለው፣ ከዛ በኋላ ያሉት የመፍትሄና ማጠቃለያ ናቸው። ታሪካዊ ዳራ ስንል ምን ለማለት ነው? አሁን ኤርትራ የሚባለው አገር ወይም አካባቢ ከጥንት ጀምሮ የተለያዩ ጅምብሮች ስላሉ ክሊር መሆን ስላለበት ነው። ኤርትራ ምን ነበረ? አሁን ኤርትራ ከመሆኑ በፊት እንግዲህ ኤርትራ ለመጀመሪያ ጊዜ እንደ ኢትዮጵያውያን አቆጣጠር ነው በ1874 እንግዲህ የዛኔ መረብ ምላሽ ነበረ። አንዳንዴም ሌላ ስም የሚሰጡት አለ። ባህረ ነጋሽ እንደዚህ የሚባል ነገር አለ። መረብ ምላሽ ነው ግን ስሙ የነበረው ቤዚካሊ። እና ጣሊያን በ1874 ዓመተ ምህረት በኢትዮጵያ አቆጣጠር ኤርትራ የተወሰኑ አካባቢዎችን በመያዝ ይጀምራል። እንግዲህ ኤርትራ በማነው ጣሊያን በመጣበት ሰዓት ከዛ በፊት የነበረው ከአፄ ዮሐንስ ህልፈት በኋላ ነው እንግዲህ ብዙ እንትን እያለ የመጣው ጣሊያን። ከዛ በፊት የሙከራዎች ነበሩ። የግብጽ ነበር ከዚህ ጉራና ጉንደት የሚባሉ ቦታዎችን፣ የሱዳን ማህዲስቶችም ጦርነት ነበረ በዛ አካባቢ እንደምታውቁት አፄ ዮሐንስ የተሰዉበት። ከዛም በፊት የደጃች ስባጋዲስ ወልዱ የትግራይ ገዢ ነበሩ። አዲግራት ላይ ሆነው የትግራይ ይሄ ሃይላንድ የሚባለው የኤርትራን አካባቢዎች ያስተዳድሩ ነበረ። ሶ የኤርትራ ቤዚካሊ ከዚህ ከአክሱማዊት ስልጣኔ ጋር አብሮ የተያያዘና ምንም የተለየ ማንነት የነበረው ህዝብ አይደለም። መጀመሪያው እንግዲህ ከአፄ ምኒልክ መምጣት በፊት ኦፍ ኮርስ አፄ ቴዎድሮስ ዘመነ መሳፍንትን ጨርሰው ወደ አንድ ዩኒቲ ማምጣት ሙከራ ጀምረው ነበረ። ግን እንደሚታወቀው በአፄ ዮሐንስም እንደዛ ገፍቷል። የአንድነቱ በአንድ ገዢ ወይም በአንድ የአገር መሪ አገሮቹን ኮንሶሊዴት ለማድረግ በአንድ ላይ ማኔጅ ለማድረግ ሙከራ ተደርጓል። በአፄ ምኒልክ ደግሞ አጠናክረው ቀጥለውታል። ግን ትልቅ የሆነ የኢንፍራስትራክቸር ችግር ነበረ በጊዜው። ሶ ሁሉም ቦታ በአንዴ ማኔጅ ማድረግ አይቻልም። ሶ ክሎዝ የሆነ ፎሎ አፕ የነበራቸው ነገስታት ነበሩ እንደ ደጃች ስባጋድስ፣ ከዛ አፄ ዮሐንስ እና አሉላም አሉ። ያ ኤሪያ እንደ ሌላው የኢትዮጵያ ክፍል መሀል ላይ እንዳለው ሙሉ በሙሉ ማኔጅ ተደርጓል ለማለት አይቻልም። ግን ያ የሆነበት ምክንያት ትልቁ ነገር የኢንፍራስትራክቸሩ ጉዳይ ነው። ከርቀቱ አንጻር ካልሆነ በስተቀር ሌላ ቦታ ነው ወይም ሌላ ሀገር ነው ተብሎ ተትቶ በዛ መንፈስ የቆየም አይደለም። ጣሊያን እንግዲህ በ1874 ከገባ በኋላ ወደ በ1888 እንደገና ለማስፋፋት ከኤርትራ ተሻግሮ ወደ ተቀረው የኢትዮጵያ ክፍል ለመግባት አድዋ ላይ ጦርነት ተካሂዷል። በአፄ ዮሐንስ መሪነት፣ በአፄ ምኒልክ መሪነት
ጦርነቱ ከተሸነፈ በኋላ ጣሊያን ኢትዮጵያ ድል ካደረገች በኋላ አሁንም ወደ ተቀረው ወደ ኤርትራው የሚባለው ቦታ ተገፍቶ አልተሄደም። ያ የተለያየ ነገሮች ይነሳሉ። በታሪክም ሰዎች ፖለቲከኞችም የሚያነሱት የተለያየ ነገር አለ። ወደዛ ገፍተው መሄድ ነበረባቸው። ኤርትራን የዛን ጊዜ ይዘው ይቆዩ ኖሮ ሌላ እንትን ውስጥ አይመጣም ነበር። ጣሊያን ለረጅም ጊዜ አስተዳድራትም ነበር። ሰውም የተለየ ስነልቦና አይዝም ነበር የሚል ወደ ኋላ ሄዶ የታሪክ እንትን አለ። ግን በአንድ በኩል ደግሞ የሚከራከሩ ክርክር የሚያነሱ ሰዎች አጼ ምኒልክ ይዘውት የሄዱት ጦር እንግዲህ ገበሬ ነው አብዛኛው። ከዚህ ክረምቱ አልፎ ጥቅምት ላይ ወረይሉ እንገናኝ ባሉት መሰረት ሁሉም ሞቢላይዝ አድርገው ትግራይ ሄደው ጦርነት አሸንፈው ድል አድርገው ያ ሁሉ ጊዜ ቢታሰብ 6-7 ወር ጊዜ አልፏል። እና ምንም ይሄ ሎጂስቲክ የሚባል ነገር የለም። አራሽ ነው፣ የራሱን ቀለብ ይዞ የሚንቀሳቀስ ወታደር ነው። ብዙ መቆየት ደግሞ አይችልም። እዛ አካባቢ መመለስ አለበት። እስኪመለስ ደግሞ ገና ብዙ ወራት ይጠብቁታል። በእግርና የቻለ ያለው ነው ፈረስና በቅሎ የሚጠቀመው። አብዛኛው ሰው እግረኛ ነው። እግረኛ ሆኖ ነው የሄደው ወታደሩ እና 3 ወርም 4 ወርም እንደገና ለመመለስ ሊፈጅበት ይችላል። ረጅም ነው ርቀቱ እና እዚህ ደግሞ ክረምት ላይ እርሻ ላይ መድረስ አለበት። ተመልሶ ኑሮውን ማቋቋም ይኖርበታል። በዚህም ምክንያት ከአድዋ አልፈው ወደ ኤርትራ ሊሻገሩ አልቻሉም። ግን ምኒልክ ዝም ብለውም ጥለውትም አልመጡም። አጼ ምኒልክ ምንድነው ያደረጉት? ከአድዋ ጦርነት በኋላ በ1892 በኢትዮጵያ አቆጣጠር ነው። ይሄ እንግዲህ የአድዋ ጦርነት ከተካሄደ ከ4 ዓመት ውስጥ ማለት ነው። የመጀመሪያውን ውል በ1894 እና በ1900 እነዚህ የሀበሻ የኢትዮጵያ አቆጣጠር ናቸው። 3ቱን ውል ከጣሊያን ጋር ተፈራርመዋል። ውሉ በጥቅል ምንድነው? ኤርትራን እያስተዳደረ እንዲቆይ ጣሊያን በሚወጣበት ጊዜ ግን ለንጉሠ ነገሥቱ መንግስት አስረክቦ እንዲወጣ ነው። ይህንን ተፈራርመው ነው የሄዱት። ስለዚህ ኤርትራ በተለያየ ምክንያት በነበረው ሁኔታ ኋላ ቀር የሆነ ኢንፍራስትራክቸር ነው ያለው። ከአንድ ጥግ ወደ አንድ ጥግ ሆኖ አገሪቱን ማኔጅ ማድረግ አይቻልም። ጣሊያኖች ደግሞ እንደ ቤዝ ስለያዙት ገፍተው መሄድ አልቻሉም። በይደራ ቆይተው ውል ግን ተዋውለው ነው የወጡት። ከዚህ በኋላ እንግዲህ ይሄ ከሆነ ከብዙ አመታት በኋላ እንግዲህ ጣሊያን 74 በኢትዮጵያ ከገባ በኋላ እንደገና ከሁለተኛ የዓለም ጦርነት ፍጻሜ 19 በፈረንጆች 1944 45 ኢትዮጵያ ጉዳዩን አንስታ ግዛቷ እንዲመለስላት እስከ የተባበሩት መንግስታት ድርጅት ድረስ አመልክታ የተባበሩት መንግስታትም ልክ 1945 ነበረ። ከዛ በፊት ሊግ ኦፍ ኔሽን ነበረ ዲዞልቭ አድርጎ ከሁለተኛ ዓለም ጦርነት በኋላ የተባበሩት መንግስታት ተቋቁሟል፣ አዲሱ ማለት ነው። ለ3-4 አመታት ረጅም የሆነ እልህ አስጨራሽ የሆነ ሙግት ከተካሄደ በኋላ በአጼ ኃይለ ሥላሴ ናቸው የዛን ጊዜ ውጭ ጉዳይ አክሊሉ ሀብተወልድም አሉ፣ ሌሎችም አሉ። ጠንካራ የሆነ ክርክር ተካሂዶ ጣሊያን መጀመሪያ ከዚህ በፊት ይቅርታ አድርጉልኝ
ጣሊያን በ1934 በእኛ ወጥቶ ለእንግሊዝ ሞግዚት አስተዳደር ሰጥቶ ነው የወጣው እና እንግሊዝ ነው የነበረው የመጨረሻው 10 ዓመት። ኤንዌይ በዚህ ሁኔታ ላይ ያሉ በእንግሊዝ ላይ ትንሽ የዲሞክራሲ ኤክሰርሳይዝ አድርገዋል። ኤርትራ ላይ ፓርላማ ፓርቲዎች ነበሩ። የአንድነት ፓርቲ፣ የነጻነት ፓርቲ እንደዚህ ወደ 3 የሚሆኑ ፓርቲዎች ተቋቁመው እንቅስቃሴ ጀምረው ትንሽ ኦቶኖመስ የሚመስል ነገር ኤክሰርሳይዝ አድርገዋል ለ10 ዓመት የሚሆን። የተባበሩት መንግስታት መጀመሪያ የተባበሩት መንግስታት እንደ ቦዲ ነገሩን ከማየቱ በፊት የዛን ጊዜ የሁለተኛ ዓለም ጦርነት ያሸነፉ ሀገራት ነበሩ። አሜሪካ፣ እንግሊዝ፣ ፈረንሳይ እና ሶቪየት ህብረት ያሉበት 4ቱ ሀገሮች እንደ አንድ ኮሚቴ ሆነው ነገሮችን እንዲያዩዋቸውና የተለያየ ያላቸውን ሀሳብ እንዲያቀርቡ ተደርጎ ነበርና 4ቱም ሁሌም አንድ አይነት ሀሳብ ፕሮፖዝ አያደርጉም። ምሳሌ ሶቪየት ለጣሊያን ጋር ይቆይ ይላል፣ ማነው እንግሊዝ ጋር ይቆይ ይላል፣ ወይ ተመልሶ ለጣሊያን ለበፊቱ ኮሎኒ መሰጠት አለበትና እነሱ ጋር ይቆይ ይላል። ሌሎችም ደግሞ ኤርትራ ይሄ ደጋው የሆነው ከኢትዮጵያ ጋር ይቀላቀል እና ወደ ሱዳን አካባቢ ያለው ወደ ቆላው ያለው ደግሞ አካባቢ ከሱዳን ጋር ይቀላቀልና 2 ሀገር ይሆኑ የሚል ብዙ አይነት ክርክሮች ስለነበሩ ረጅም የሆነ ላስጨራሽ የሆነ ይህንን ሀሳብ ወደ አንድ ለማምጣት የኢትዮጵያ ዲፕሎማቶች ኢትዮጵያ በጊዜው የነበሩ አጼ ኃይለ ሥላሴም ብዙ ጥረት ካደረጉ በኋላ ባጭሩ ለማሳጠር የኤርትራ ጉዳይ በህዝበ ውሳኔ ህዝቡ እንደዚህ ፎርማል የሆነ ህዝበ ውሳኔም ባይሆን እያንዳንዱ ወኪል እየተጠየቀ በየአካባቢውም ያሉ አክቲቪሊ የሚንቀሳቀሱ የፖለቲካ መሪዎችም የአገር ሽማግሌዎችም የሃይማኖት አባቶችም ታዋቂ ሰዎችንም እና አንዳንድ ቦታ ላይ ደግሞ ኮሚኒቲም በደንብ እየተጠየቀ ፍላጎታቸውን አሰስ ከተደረገ በኋላ በተወሰደው አንዳንድ ሰንሰስ ነገር በተወሰደው 48% ኤርትራ ከኢትዮጵያ ጋር ሳይዋሃድ መቆየት እንደሚፈልግ እንደነበረበት ለብቻው ከ52% በላይ ደግሞ ፍጹም ወደ ኢትዮጵያ መቀላቀል አለብን የሚል ሀሳብ ተወሰደና በአብዛኛው ይሄ ወደ ቆላው አካባቢ ያለው ነው ብዙ ከኢትዮጵያ ጋር ያን ያክል በፊትም ኢትዮጵያ ላይ አብሮ የኖረም አይደለም ወይም ራሱን እንደ ኢትዮጵያ ብዙ የማይወስድ እንዳልኩት ከኢንፍራስትራክቸርም እዛ ብቻ ሳይሆን እኮ ወደዚህም ወደ ኢትዮጵያ ደቡብ ምዕራብም እንደዚህ አይነት ነገሮች ነበሩ። በሂደት ነው ኮንሶሊዴሽኑ የመጣው። ግን የተባበሩት መንግስታት ዞሮ ይሄ ቁጥሩ ቀላልም ስላልሆነ 48 46 47 የሚለው አሉ። አንድነት ደግሞ ብዙ ነው ቁጥሩ። ግን የ52 ወይም 53% ወስዶ አንድነት ከማድረግ ፌዴሬሽን ከኢትዮጵያ ጋር በፌዴሬሽን ይዋሃዱና ግን በኢትዮጵያ አስተዳደር ስር ነው። ልክ አሁን ፌዴራል እንደሚባለው ማለት ነው። መከላከያው ገንዘብ በተመለከተ የውጭ ጉዳይ እና ሌሎች ጉዳዮች ወደ 4 የሚሆኑ በማዕከላዊ በኢትዮጵያ ቁጥጥር ስር ሆነው ኤርትራ ተወሰነ ኦቶኖመስ ፓርላማው እና ሌሎች የጀመሯቸው ኤክሰርሳይዝ ማድረግ የጀመሯቸውን ይዘው ያንን በዛ እንዲቆዩ ተወሰነ ማለት ነው። በፌዴሬሽን ከኢትዮጵያ ጋር ተዋህዳለች። የተባበሩት መንግስታት
ጠቅላላ ጉባኤ እንግዲህ ሪዞሉሽን 390 የሚባለው ኢትዮጵያ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ሲያደርግ እዛ ላይ የተጠቀሱ ነገሮች አሉ። በሱ ስር 2-3 ነገሮች ተጠቅሷል። ምክንያቱን በግልጽ አስቀምጠዋል። ኢትዮጵያ የባህር በር ባለቤትነቷ እንዲረጋገጥ ነው። the main reason ኤርትራ ለብቻ እንድትገለጠል ያልፈለገበት ዋናው ምክንያቱ ከኢትዮጵያ በፌዴሬሽን እንድትዋሃድ ሲያደርግ ይህንን ሜንሽን አድርገዋል። ሬድሲ አክሰሱ ለኢትዮጵያ ተገቢዋ ስለሆነ ይገባታል፣ ያንን መጠቀም ይኖርባታል እና ቴሪቶሪውም ለረጅም ጊዜ ኢትዮጵያ ውስጥ እንደቆየ ሪኮግናይዝ አድርገዋል። ሶ ኤርትራ ልክ እንደሌሎቹ ከቅኝ ግዛት ነፃ እንደሚወጡ የተለያዩ አካባቢዎች የምትቆጠር ሳትሆን አኔክስ ተደርጎ ከኢትዮጵያ ቁጥጥር ውጭ በሆነ መንገድ ተይዞ በተወሰኑ አካላት ተይዞ የቆየ እንጂ የሙሉ የቅኝ ግዛት ፕሪቪሌጅ አልሰጣትም ለኤርትራ። አሁን በሌሎች አገሮች ቅኝ ግዛት ተይዞ የነበሩ ቦታዎች ነፃ የወጡ አካባቢዎች አሉ። አንድ ሀገር የነበረ ሁለት ለረጅም ጊዜ ጣሊያን ወይ እንግሊዝ ይዟቸው የቆዩ ሀገሮች እንደዛው ነፃነታቸውን ያገኙ ቦታዎች አሉ። የኤርትራ ግን እንደ ቅኝ ግዛት አልወሰዳትም። ኤርትራን የኢትዮጵያ አንድ አካል የነበረና ተይዞ የቆየ አኔክስ ተደርጎ እንደቆየ ተደርጎ አስዩም ተደርጎ ነው ይሄ ሪዞሉሽን የተላለፈው። ሶ ክሊርሊ ይሄ ምንድነው? ኤርትራ የኢትዮጵያ አካል ነች። ኤርትራ የኢትዮጵያ አካል ነች፣ ባህሩም ጨምሮ ማለት ነው፣ ቀይ ባህርን ጨምሮ ማለት ነው። እንግዲህ ያው አሉ አንቀጾቹ ተጠቅሰዋል። አሁን ያልኳችሁ ናቸው ላለመድገም ነው። የውስጥ ጉዳያቸውን እንዲያስተዳድሩ እንጂ በኢትዮጵያ ስር እንደሚሆኑ በግልጽ ተቀምጦ ነው የሄዱት። ስለሆነም ኤርትራ ወደ ሀገሯ የተመለሰችው በህጋዊ እና በዓለም አቀፍ ማህበረሰብ እውቅና ባለው መንገድ ነው። ስለዚህ ኢትዮጵያ ኮሎኒም አልነበረች፣ ኤርትራ ኮሎኒ አልነበረች። እንኳን በኢትዮጵያ በውጭ መንግስታትም እንደ ኮሎኒ አልተቆጠረችም። እንግዲህ እንደዚህ ሆኖ ከቆየ በኋላ ወደ 8 ዓመት እንደዚህ አካባቢ ፌዴሬሽኑ ቆይቷል። 8 9 10 እስከ 1955 ላይ ነው ፌዴሬሽኑ የፈረሰው። ፌዴሬሽኑ ሲፈርስ ዋናው የፌዴሬሽኑ እንዲፈርስ ትልቅ ፍላጎት የነበራቸው ኤርትራውያን ራሳቸው ናቸው። ትልቅ ግፊት ነበረ ንጉሱ ላይም በአጠቃላይ የኢትዮጵያ መንግስት ላይ ይህን ፌዴሬሽን አፍርሱልን አንፈልግም፣ እኛ በኢትዮጵያ ውስጥ ሆነን ተዋህደን ነው መኖር የምንፈልገው፣ እየኖርንም ነው፣ ይሄ አስፈላጊም አይደለም ፌዴሬሽኑ የሚል ብዙ ጥያቄ ከዛ አካባቢ መጣ ነበር። በተለይ አንድነት ደጋፊዎቹ ማጆሪቲዎቹ ማለት ነው፣ አብዛኛው ቁጥር ያለው የተለያየ ሀሳብ ነበረ። በኢትዮጵያ በኩልም ፌዴሬሽኑን አፍርሰን በቃ እንደሌላው ኢትዮጵያ ውስጥ የነበሩ ጠቅላይ ግዛቶች እንደ አንዷ በጠቅላይ ግዛትነት የሚኖረውን ያስተዳደር ዘይቤም ከሌሎች ጋር ተመሳሳይ ይሁን ብለው የሚቀበሉም ነበሩ። ይቆይ ጊዜ እንስጠው የሚሉም ነበሩ። ለምሳሌ እንደ ውጭ ጉዳይ አክሊሉ ሀብተወልድ የተወሰነ ጊዜ እንስጠው፣ ረገብ ይበሉ ነገሮቹ፣ ቀስ ያሉ እንትን እናድርግ፣ ሞር ወደዚህ እንዲሳቡ እያደረግን ጊዜ መውሰድ እንችላለን ብለው ኢንፋክት በዛ አመታት ውስጥ በፌዴሬሽኑ ኤርትራ ከኢትዮጵያ ጋር
ፌዴሬሽን ከሆነች በኋላ በጣም ብዙ የትምህርት ተስፋፍቷል። ኢሚዲየትሊ ነው ትምህርት የተስፋፋው ኤርትራ ውስጥ። በጣሊያን ጊዜ ትምህርት ቤቶች ነበሩ፣ ግን አብዛኛው ከተሞች ውስጥ የነበሩ ናቸው እንጂ ወደ የተስፋፋ የትምህርት ስርጭት አልነበረም። የትምህርት ኢንፍራስትራክቸር በጣም ብዙ ነው የተስፋፋው። የጤናው ወደ መሀል ሀገር ደግሞ ብዙ በንግድ እና በስልጣንም ኤርትራውያን በጣም ፕሪቪሌጅድ ናቸው ኢትዮጵያ ውስጥ። ምናልባትም ከሌላው ኢትዮጵያዊ በተሻለ መልኩ ንግዱና ስልጣኑ ላይ ዲፕሎማሲ ላይ እና ሌሎች አክቲቪቲዎች ላይ በሰፊው ነበረ ሁኔታዎች የተመቻቹት እና ያ ነገር ፌዴሬሽኑ ምንም አስፈላጊ ያለም ትርጉም ያለው ነገር አይደለም ወደሚል ነገር ህዝቡም ወስዶታል። ግን ያው ፌዴሬሽኑ ፈርሶ ኢትዮጵያ በዋሃዷ ህዳር ወር 1955 ነው የታወጀው። ኢንፋክት አሁን የሚነሳው ነገር የኤርትራ የነጻነት እንቅስቃሴ ከፌዴሬሽኑ መፍረስ ጋር ለማገናኘት ይሞከራል እንጂ እንቅስቃሴው ቀደም ብሎ ነው የተጀመረው። የጀብሃ እንቅስቃሴ አሁን ፌዴሬሽኑ የፈረሰው 55 ነው፣ ግን 53 ላይ ኦልሬዲ በኢትዮጵያ አቆጣጠር እንቅስቃሴዎች ነበሩ። ጀብሃ ቀስ ያሉ ደግሞ ሻዕቢያ ፌዴሬሽኑም እያለ እንቅስቃሴው ነበር። ኦልሬዲ ኢትዮጵያ እና ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ የማይፈልጉ ኃይሎችም ነበሩ። ኦፍኮርስ ትልልቆቹ አምነውበታል፣ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ሶቪየትም በተወሰነ መልኩ። በሌላ አንግል ግን ያንን የማይፈልጉ አካላትም ነበሩ። ይሄ አጋጣሚ ከመጀመሪያውንም ኢትዮጵያ ወደ ቀይ ባህር እንድትወጣ ኤርትራም የኢትዮጵያ አካል ሆና እንድትቀጥል የማይፈልጉ የውጭ መንግስታት ስለነበሩ ኦልሬዲ ይሄን ነገር ፋሲሊቴት እያደረጉት ቆይቷል። ምክንያት ሆኖ ሊሆን ይችላል ፌዴሬሽኑ መፍረስ፣ ግን የማይቀር ነገር ነበረ። ፌዴሬሽኑም እያለ መቀጠሉ አይቀርም ነበረ። ይሄ ነጻነት ትግሉ የሚባለው እንግዲህ በመሀል ያው ጦርነቱ አለ። ከዛ በኋላ የቆየ ነው እንግዲህ በጦርነት ነው። ከ55 ጦርነቱ ኢንፋክት የጀመረው 53 ነው። እስከ 83 30 አመት በጦርነት ቆይተናል ማለት ነው። 1983 እንግዲህ ባክግራውንድ እንደዚህ ከነበረ የኢትዮጵያ የኤርትራ ሲባልም አሁንም ያለው የባህር በሩን ጨምሮ ቀይ ባህር በዛን ጊዜ እንግዲህ ይሄ ሁሉ ሲሆን ባህር ኃይሉም ተቋቁመዋል። ኦልሬዲ በፌዴሬሽን ከተዋሃደ ጀምሮ ነው ኢሚዲየትሊ ባህር ኃይሉም የተቋቋመው። እናንተ ልታግዙ እንችላላችሁ። 1954 ወይ እንደዚህ ጀምሮ ባህር ኃይሉ እንቅስቃሴ ውስጥ ነው። ከአፄ ኃይለ ሥላሴ ጀምሮ እንግዲህ እስከ 83 ድረስ ጦርነቱ ከፌዴሬሽኑ ጀምሮ ኦልሬዲ ኢትዮጵያ ከፌዴሬሽኑ ጀምሮ እስከ 83 ድረስ ኢትዮጵያ ባህር ኃይሏን ማስፋፍታ ቀይ ባህርም ቁጥጥሯ ውስጥ አድርጋ የራሷ ግዛት ነው። ቴሪቶሪያል ኢንቴግሪቲውም ሶቨርኒቲውም ያንን ሁሉ የጨመረ ነው። በዛ ሁኔታ ነው የቆየው። 1983 እንዴት ያንን ነገር እንዴት ሊፈጠር ቻለ? ኢትዮጵያን የባህር በር አልባ ያደረገው ሁኔታ በምን ሁኔታ ነው ሊከሰት የቻለው? እንግዲህ 1983 እዚህ ኢህአዴግ ሲገባ አዲስ አበባ ሻዕቢያ ኤርትራ ገብቷል። ከመግባቱ ቀደም ብሎ ግን በነበሩ ወራት የድርድር
ሁኔታዎች ነበሩ በውጭ ሀገር በተለያየ ቦታ ሲደረግ ቆይቶ መጨረሻ ላይ ለንደን ነበረ ቀጠሮ። ያ 1983 ነው እንደምታስታውሱት። ከዛ በፊት ግን ፊት ለፊትም ኦፊሻል የሚታወቁም የማይታወቁም ብዙ ድርድሮች ነበሩ። ጣሊያንም ነበረ፣ አሜሪካንም ነበረ፣ ግንኙነት ይደረግ ነበረ ከሻዕቢያም ጋር ከኢህአዴግ ጋርም። 1983 ግን መጨረሻዎቹ ላይ የመንግስት ባለስልጣናት በደርግ በኩል የተወከሉት እነ ዶክተር አሻግሬ ያሉበት ለንደን ቀጠሮ ነበራቸው። ቀጠሮው እነሱ ግንቦት መጀመሪያ አካባቢ ነው የሄዱት። ቀጠሮውን እየጠበቁ ነው። ግን ምንም አይነት ድርድር ሳይጀመር ማለት የመንግስት አካል ሳይገባበት ሻዕቢያና የኢህአዴግ ተወካዮች ኦነግም በኋላ ተጨምረውበታል ነው ድርድር ያካሄዱት። አሁን እንግዲህ ተመልከቱ። አሁን ኦሬዲ በትጥቅ ትግል እየመጡ ያሉ አካላት ናቸው ድርድሩ ላይ የተገኙት። መንግስት የለም እዚህ። የኢትዮጵያን ሪፕሬዘንት የሚያደርግ መንግስት እዚህ ድርድር ውስጥ አልተጋበዘም። ይሄ የዶክተር አሻግሬ የግለጡ ኢንተርቪውም ማየት ትችላላችሁ። በኢሳት ላይም ተላልፈዋል ከዚህ ቀደም። አሁን ደግሞ በቅርቡ እንደገና አፕሎድ ተደርጎ ሉዓላዊ ሚዲያ ላይም ተለቋል። አንድ ወጥ ሆኖ እንደውም የዛ በክፍል ነበረ። በጣም ለረጅም ሰዓት ተከታተሉት። አሁን እዛ ጋር የሚታያችሁ ነገር ምንም የኢትዮጵያ የወከለ መንግስት አለ፣ ግን ያ ተወክሎ ንግግር አልተደረገም። ገና ሰዎቹ ሆቴል ላይ ያሉ ጂሚ ካርተር በቃ አትምጡ ሳይሆን የድርድሩን የሚመሩት ዶክተር አሻግሬን ሆቴላቸው ጋር ጠርተው ድርድሩ ቀርቷል ነው ያሏቸው። ድርድሩ ቀርቷል ካሏቸው በኋላ ግን እነሱ በሌሉበት የኢኤልኤፍ እና የቲፒኤልኤፍ ተወካዮች ኦነግም ባለበት ሆነው ድርድር አካሄዱ። ከዛ በኋላ እንዲገቡ ነው ገብታችሁ ይሁንታ ተሰጠ። ኢህአዴግ አዲስ አበባ ገባ፣ ሻዕቢያ ደግሞ አስመራን ተቆጣጠረ ማለት ነው። ግን በዛን ጊዜ የተነሳ ነገር ምንም የኢትዮጵያ ተወካዮች ባይኖርም እንደ ኢትዮጵያ ተወካይነት ተወስደው የኢህአዴግ ባለስልጣናት ሌት ፕራይም ሚኒስተር መለስ ዜናዊ ጉዳዩን አንስተውላቸው እንደነበረ አሁን ልትገቡ ነው፣ መንግስት ልትሆኑ ነው፣ ግን ከኤርትራ ጋር ያለው ጉዳይ እንዴት ነው ማኔጅ ለማድረግ የምትፈልጉት ብለው አንስተውላቸዋል። ስፔሻሊ አሰብን አንስተው አሁን እንዴት ነው የምታደርጉት ብሏቸዋል። አስቀድመው ይሄ ነገር አጀንዳ አድርጋችሁ ትወያያላችሁ በዚህ ጉዳይ ላይ ሲባል ይሄ እንደ አጀንዳ እናነሳው ኦሬዲ ኤርትራ ውስጥ ያለ ነገር ስለሆነ እዛው ኤርትራ ላይ የሚካተት ስለሆነ በኢትዮጵያ በኩል የምናነሳው ነገር የለም ብለዋል። ይሄ የኢትዮጵያ ባለስልጣንም አይደሉም፣ የኢትዮጵያ ጠቅላይ ሚኒስትርም አይደሉም፣ ሽግግር መንግስትም ገና አልተቋቋመም። ስለዚህ ጉዳይ አንስተን አንወያይም ሲሉ ኢትዮጵያን ሪፕሬዘንት ማድረግ አይችሉም። ግን የሚያወያዩት ሰዎች እንደ የኢትዮጵያ ወኪል አድርገው ይህን ነገር አንስተውላቸው ኢግኖር ተደርጓል። በዚህ ምክንያት ማለት ነው። የስልጣን ክፍፍሉን በተመለከተ ብቻ ነበረ ውይይቱ። የሀገሩን ዳር ድንበር በተመለከተ ወይም የቀይ ባህርን ጉዳይ በተመለከተ ምንም የተነሳ ጉዳይ አልነበረም፣ ድርድርም አልተካሄደም። እንግዲህ ከዛ በኋላ የሽግግር መንግስት ነው የተቋቋመው። ሽግግር መንግስት ኖርማሊ የሽግግር መንግስት ዋነኛው ስራው ሀገርን ማረጋጋት፣ ወደ ቋሚ ህገ መንግስት ስርዓት ማሸጋገር ነው። 84 ላይ ነው የሽግግር መንግስቱ እንግዲህ የጀመረው። እስከ 87 ድረስ እንደምታስታውሱት የሽግግር መንግስት ነው። 87 ምርጫ ተካሄደ።
ኢፌክቲቭ ገቨርንመንቱ የጀመረው 1988 ነው። መንግስት የኢትዮጵያን ውክልና ወስዶ መንግስት መስከረም 1988 ነው። በዛ መሀል ያለው የተለያዩ የፖለቲካ ፓርቲዎች ወይ ምሁራንም ሪፕሬዘንት የተደረጉ እንደዚህ የተውጣጣ ሽግግር መንግስት ነው የነበረው። ሶ ኢሹም በተወሰነ መልኩ የተነሳው ከአዲስ አበባ ዩኒቨርሲቲ ወክለው የተገኙት ፕሮፌሰር አስራት ወልደየስ ነበሩ። የአሰብን ጉዳይ በብቸኝነት ያነሱት ማለት ነው። አንስተውትም በጊዜው ተድበስብሶ ያው ኢትዮጵያ ሙሉ በሙሉ ትጠቀምበታለች ምናምን የሚባል ዝም ብሎ ማባበያ ነገር ሪፍሌክት ተደረገ። ግን እዛ የተነሳው በግልጽም ያነሱት ፕሮፌሰር አስራት ወልደየስ ይዛኔም የተናገሩት ይሄ ስብስብ እዚህ ተሰብስቦ ያለው የሽግግር መንግስት የኤርትራን ጉዳይ ይሁን የቀይ ባህርን ጉዳይ አንስቶ የመወያየት ውሳኔ የመስጠት እና እንትን ፋይናል ኤንድ ባይንዲንግ የሆነ ነገር የማሳለፍ ማንዴት የለውም ብለው ተናግረዋል። ቪዲዮም አለ። ሶ ጉዳዩ ብዙም ችላ ተብሎ ተደስበሶ ያለፈ ጉዳይ ነው። ሶ የሽግግር መንግስት ይህንን ጉዳይ ገና የሽግግር መንግስትም እያለ የኤርትራ ሪፈረንደም የተካሄደው ስቲል የኢትዮጵያ መንግስት የሽግግር መንግስት ውስጥ እያለ ነው። እንግዲህ የኢትዮጵያ ቮይስ የለም። ቀይ ባህር የተመለከተ ጉዳይ ውይይት ተካሂዶበት የህዝብ ተወካዮች ውይይት አካሂዱበት አቋም የወሰዱበት ጉዳይም አይደለም። ሪፈረንደሙም የተካሄደው እንደምታስታውሱት 1985 ዓመተ ምህረት ነው። በዛ በሽግግሩ ጊዜ ነው። ያው ሪፈረንደሙ ባርነት ወይንስ ነጻነት ነው። ይሄ አንዳንድ በጣም አሁን ኢሹ ሲነሳ ማያምኑ ሰዎች አሉ። ባይዘው ባለት ቦክሱ ላይ የነበረው ምርጫ ነጻነትና ባርነት ነው ተል ዝም ብሎ ለፕሮፓጋንዳ የሚነገር የሚመስላቸው ሰዎች ሁሉ አሉ። ግን ምን ያህል ግን ራሱ የኤርትራ 30 አመት ታግለናል፣ ነጻ አውጥተናል፣ ለሱን የታገልነው መስዋዕትነት ከፍለዋል የሚሉትን ህዝብ ጭምር የማያምን መሆናቸውን ግን ማወቅ አለብን። ባርነትና ነጻነት ምርጫ አይደለም፣ ፈጽሞ ምርጫም ሊሆን አይችልም። የሚተማመኑ ቢሆን ነጻነት ወይንስ ከኢትዮጵያ ጋር መቀጠል ነው እኮ መሆን የነበረበት። ባርነት ምን አመጣ? ማን ባሪያ ያደረጋቸው? ባሪያም አልነበሩም። ስለዚህ ከየትኛው የባሪያ ስርዓት ነጻ ለመውጣት ነው ባርነት ወይስ ነጻነት የሚለው? እና ቶታሊ ፖለቲካሊም ምንም አይነት ትርጉም የሌለው ነገር ነበር የወሰዱት። መሆን ሲገባ ይሄው እንግዲህ መሆን የነበረበት ከኢትዮጵያ ጋር በፌዴሬሽን መቀጠል። ምክንያቱም የኤርትራ ተደጋጋሚ ትጥቅ ትግልና የነጻነት ትግል ያነሳ ነው። ፌዴሬሽን ፈረሰ ከተባለ ስታትስ ኮ ፌዴሬሽን ነው። ወደ ፌዴሬሽኑ መመለስ ነው እኮ። ከዛ ሌላ ጥያቄ ካለ ከዛ በኋላ ነው የሚመጣው። ግን የነጻነት ጥያቄ ሪፈረንደም ስለመጣ ነው ይሄ ጥያቄ ፎርማሊ መምጣት የነበረበት። ወደ ሪፈረንደም የሚኬድ ከሆነ ሪፈረንደሙ መሆን የነበረበት በፌዴሬሽን እንደ በፊቱ መቀጠል፣ ፌዴሬሽኑ ፈረሰ በሚል ስለሆነ ወይንስ ነጻ ነው ሌላ ሀገር ነው መባል የነበረበት። ሶ በዚህ መልክም አልተደረገም። ባጭሩ ምንድነው የሽግግር መንግስት ለህጋዊ ለሆነ መንግስት አስረክቦ በኤርትራ ጉዳይ ላይ እንደ አዲስ የድንበር ድርድር ያስፈልግ ነበር። በቃ የነጻነት ጥያቄ ከሆነ የመጣው እንደ አዲስ የድንበር ድርድር መደረግ አለበት ከሪፈረንደም በፊት። ቢኮዝ ሪፈረንደም የሚካሄደው በየትኛው ቴሪቶሪያል እንትን ነው
በየትኛው ከየት እስከ የት ነው ይሄ የሪፈረንደም ውጤት አፕላይ የሚደረገው? የዛኔ ኤርትራ ከየት እስከ የት ነው? ከፈረሱ ጋሪ ነው የቀደመው። ሪፈረንደሙ መካሄድ በሌለበት ሰዓት ነው የተካሄደው። ኢትዮጵያ ውስጥ ህጋዊ መንግስት ተቋቁሞ ድንበር ክሊር የሆነ ድንበር፣ ምክንያቱም ቅድም የተናገርነውን ማስታወስ አለብን። የኮሎኒ ወይም የቅኝ ግዛት ቴሪቶሪ የላትም ኤርትራ። የታወቀ የቅኝ ግዛት ቴሪቶሪ ነው የሚለው ከሁለተኛ ዓለም ጦርነት በኋላ ያለው ህግ ይዘው የታወቀ የቅኝ ግዛት ቴሪቶሪ ይዘው ነፃ ይወጣሉ ነው የሚለው። የዛን ጊዜ ደግሞ ኤርትራ የቅኝ ግዛት ቴሪቶሪ ይዛ ሳይሆን የተገነጠለችው ከኢትዮጵያ ጋር ነው የተዋሃደችው። there is no የቴሪቶሪያል እንትን የኮሎኒያል ቴሪቶሪ የሚባል ነገር ኤርትራ የላትም። ቴሪቶሪው የኢትዮጵያ ቴሪቶሪ ነው። ስለዚህ ከኢትዮጵያ መገንጠል ፈልጋለሁ ካለች ኢትዮጵያ ቴሪቶሪዋ የኤርትራን ዲፋይን ማድረግ ወይም መነጋገርና መወሰን የኢትዮጵያ መብት ነው። ይሄም ነገር አልተካሄደም። ስለዚህ ሪፈረንደሙ ኤርትራን ነፃ ካደረገ በኋላ እንደምታስታውሱት በ1990 ጦርነት ሲነሳ ነው ስለ ድንበር ማካለል ወሰን ማካለል እንኳን የተነሳው ኢሹ ራሱ የተነሳው ማለት ነው። እስከዛ ድረስ ኤርትራ የተባለው ቦታ ከየት እስከ የት እንደሆነ ምንም የሚታወቅ ነገር የለውም ማለት ነው። የመሬቱም የባህሩም ይሄ አሁን ግልጽ የሆነ አርጉመንት ነው። በኤርትራ በኩል ብዙ ጊዜ 1900 1902 1908 እንደ አውሮፓውያን አቆጣጠር በቃ ውሉን ያነሳሉ እንደ መከራከሪያ። ግን ኦሬዲ 1950 ላይ በተባበሩት መንግስታት ጠቅላላ ጉባኤ ውሳኔ ተገኝቶ በፊት የነበሩ ህጎች ተሰርዘዋል። ኑል ኤንድ ቮይድ ናቸው እነሱ አሁን አይነሱም። የኤርትራን ድንበር ለማካለል የዛኔ ጣሊያን ይዘውት የነበረውን ቦታ አይመለከትም። ከተነሳ 1950 ፌዴሬሽኑ ከዛ በኋላ በፌዴሬሽን ከተዋሃደች በኋላ ደግሞ 1983 የነበረው ኢፌክቲቭ ይዞታ የኢትዮጵያ ነው፣ ባህሩም ምድሩም ማለት ነው። ኤርትራ ልክ አሁን ህገ መንግስቱ ላይ እንዳለው አሁን ልገንጠል የሚል ክልል ቢኖር የሚኖረው አይነት አካሄድ ነው መሆን ያለበት። ሪሶርስ ኢትዮጵያ ማኔጅ በምታደርገው መልኩ ነው መነጠል ካለ እንኳን ሊኖር የሚችለው። እርግጥ ህገ መንግስት ማሻሻያው ብዙ ነገር ይለውጣል። ግን አሁን ባለው እንኳን ብንሄድ አሁን ቤኒሻንጉል ክልል ነኝና ሊሄድ ቢል ህዳሴን ሰጥተን ነው እንዴ? እዛ ስላለ ተብሎ ይሰጣል? የኢትዮጵያ አንጡራ ሀብት ነው። እሱ ላይ ኔጎሼት ታደርጋለህ ማለት ነው። እሱ የኢትዮጵያ ሆኖ እነሱም እየተጠቀሙበት ወይም ትላለህ ማለት ነው። የኤርትራም ይህን ጉዳይ አልተነሳም፣ ፈጽሞ ተደስብሶ ያለፈ ጉዳይ ነው። ጊዜ እንዳልወስድባቸው ኦሬዲ ቤዚክ የሆነው ነገር ነው ያወራ ነው። ግን ይሄ ዝም ብሎ ግን የተደረገ ነገር አይደለም። ኖርማሊ ቅድም እንዳልኳችሁ በፌዴሬሽን እንዳትዋሃድ ኤርትራ ብዙ ጥረት ያደረጉ አካላት ትጥቅ ትግሉ እንዲጀመር ያደረጉ ጀብሃን ከመፍጠር ጀምሮ ቢሮአቸው የታወቀ ነው። ካይሮ ነው፣ አልጀርስ ነው። እና ይሄ ነገር በደንብ ታስቦበት ኢትዮጵያን ከባህር ለማራቅ ኢትዮጵያ ያላትን ሪሶርስ አባይንም ጭምር እንዳትጠቀም ኢትዮጵያ የተለያየ ችግር ተፈጥሮባት የተለያየ አገር እንድትሆን ተበታትና እንድትቀር የነበረ ፍላጎት ያመጣው መሆኑና በደንብ ስትራክቸር ተደርጎ ሲሰራ የነበረ ጉዳይ መሆኑን ማየት ትችላላችሁ። 1983 እስከ 85 ግጥምጥሞሽ ሊሆን ይችላል። የተባበሩት መንግስታት እንግዲህ ሪፈረንደሙ እንዳልኳችሁ ሽግግር መንግስት ላይ ነው የተካሄደው። የተባበሩት መንግስታት ዋና ጸሐፊ በጊዜው በ1992 እስከ 96 እንደ አውሮፓውያን አቆጣጠር ወይም በእኛ
84 እስከ 88 ሪፈረንደሙ ያለበት ዊንዶው ላይ ቡትሮስ ጋሊል ነበር። ሁስኒ ሙባረክ በ1985 እስከ 86 የአፍሪካ ህብረት ሊቀመንበር ናቸው። የሚገርመው ግን የአፍሪካ ህብረት በዙር ነው አይደል? ለ2 አመት እንደዚህ የሀገራት እንደ ኮሚሽነሩ ቋሚ ነው፣ ግን የሀገራት መንግስታት መሪዎች ደግሞ ሊቀመንበር ይሆናሉ ለሁለት ተርም። ሁለተኛ ተርም ነው የገባው። በ2 አመት ልዩነት ነው። ከዛ በፊት 81 ነበር ሁስኒ ሙባረክ። በመሀል ሌላ ሊቀመንበር ነበር። ከዛ በኋላ ኢሚዲየትሊ ግን ሁስኒ ሙባረክ እንደገና ሁለተኛ ተርም በሁለት አንድ መሀል ላይ ጋፕ ፈጥሮ ነው መልሶ የገባው። ዝም ብሎ በኮኢንሲደንስ ሊሆን አይችልም። ሁስኒ ሙባረክ ፈልጎት ነው እንጂ በአጭር ጊዜ በ2 አመት ውስጥ አንድን የሀገር መሪ ዙር ነው መልሰህ የአፍሪካ ህብረት መሪን ማድረግ አትችልም። ስለዚህ ኢንሲስት አድርገው እንደገና መልሰው የገቡበት መሆን አለበት ነው። ምክንያቱም ይሄ ነገር ምንድን ነው? ክርክር ቢነሳ አንድ ጉዳይ ሊፈጸም የሚችለው የኤርትራ ጉዳይ ነጻነት እውን ሊሆን የሚችለው ጨከን ያለ ሽግግር መንግስት ካጋጠመ አላጋጠመም እንጂ ይህን ጥያቄ ማንሳቱ አይቀርም ነበር። ጥያቄው ኤርትራ ነጻ የወጣችው በኢትዮጵያ ኢንዶርስመንት ነው። የሽግግር መንግስት በጊዜው ከ83 መጨረሻ እስከ 87 መለስ ዜናዊ ነው የነበሩት። በሳቸው አማካይነት ለአፍሪካ ህብረትም ለተባበሩት መንግስታት ሁለቱም ጋር እንግዲህ ለሁስኒ ሙባረክም ቡትሮስ ጋሊም አክሰፕት አድርገውት ነው የኤርትራ ነጻነት የጸደቀው። ስለዚህ እዚህ በደንብ የሆነ ትልቅ የሆነ ሳቦታጅ አለ። ምክንያቱም መቆም የሚችል ነገር ነው። የሽግግር መንግስቱ ነው አሁን ሪፈረንደም አይካሄድም። ቋሚ መንግስት መመስረት አለበት። ከዛ በኋላ ነው ቋሚ መንግስት ህዝብ የመረጠው መንግስት ሲመጣ የሚያነሳው ጥያቄ ሊኖር ይችላል። ያንን አድረስ አድርገን ነው ወደ ሪፈረንደም ምን ሄደው ቢል ኖረው ኤርትራ አሁን እንደሚናገሩት በተዋግተን ነው ነጻነታችን ያገኝ። ማንም ተዋግቶ ነጻነቱን ማግኘት አይችልም ኢንዶርስ ካልተደረገ። ሶማሊላንድ 1991 ጀምራ በፈረንጅ ነጻ ሀገር እኮ ነች። ከዋናው ሶማሊያዋ ዲፋክቶ ስቴት ነች። ለምን ነጻነት አላገኘችም? ምርጫ ታካሂዳለች። እንደውም ከኤርትራ በተሻለ ሁኔታ ከማንም አፍሪካ ሀገርም በተሻለ ሁኔታ ዴሞክራሲ ኤክሰርሳይዝ የሚያደርጉ ምርጫ የሚያካሂዱ ብዙ እንደ ቆንስላ የሚመስል ነገሮችና የኤምባሲ ተወካዮች በብዙ አገር ያላቸውና እንትን ነው። ግን ምን ሆነ? ሶማሊያ እውቅና ስላልሰጠች ነው። ሶማሊያ ፓረንት አገሩ እናት አገሩ አክሰፕት ስላላደረገ ይሄው እንደዚህ ተንጠልጥሎ እየኖረ ነው። ሁሉም ያለ እንደ አሁን እንሰጣለን በቃ እንደ ባርጌኒንግ እንደዚህ እናደርጋለን። አሜሪካ ሳይቀር አይደል እንደ አሁን እንግሊዝ ሳይቀር ነው እውቅና እንስጣት ይህች ሀገር እያሉ ወደ ሴኔትም ወደ ፓርላማቸውም የሚያቀርቡትና ነገሩ እስካሁን አላደረጉትም። ምክንያቱም አንድ ሀገር ዝም ብሎ ዘሎ የሆነ ሀገር የነጻነት ጥያቄ መቀበል ከባድ ነው። አፍሪካ ህብረት አለ እዚህ ኮንሰልት መደረግ አለበት። ከአፍሪካ ሀገሮችም ወይ ፓረንት እንትኖ አገሯ ወይ ደግሞ ከአፍሪካ ሀገሮች አንዱ እውቅና መስጠት አለበት። ዘለው መስጠት አይችሉም። ለምን አምን አልሰጠም ትራምፕ? አሁንም ሆፕፉሊ ባይዘው ኢትዮጵያ ልትሆን ትችላለች ሎቢ የምትደረገው በሶማሌላንድ ጉዳይ ማለት ነው። ወደ ሌላ አጀንዳ ዳይቨርት እንዳላረጋችሁ እንጂ ከኢትዮጵያ ጋር ሊሆን ይችላል ንግግሩ። ለምን አፍሪካ ህብረትን ዘለው እነሱም እውቅና መስጠት እሱ የሆነ የዲፕሎማሲ ፋላሲ ነው የሚያመጣው።
እና ሌላ ነገርም ያመጣል። በየአካባቢው ሌላ ስራ ሌላ የህገ ወጥ አካሄድ የዓለምን ኦርደር ዝም ብሎ የሚቀይር ኤዥያ ውስጥ ያለችን አንዲት ሀገር አፍሪካ ውስጥ ያለ እውቅና መስጠት ከጀመረ የዓለም ስርዓትን የሚያዛባ ነው የሚሆነው። እና ኤርትራ ኦልሬዲ ዶክተር ገብረ ኢየሱስ አንድ የሚጠቀሙት አባባል አለ። ኤርትራ ልጆቿ ኢትዮጵያ ውስጥ ስለነበሩ ነው ነጻነት ያገኘችው ይላል። ምክንያቱም እነሱ ሰይ ባይኖራቸው እዛ ላይ ያኛ የተመረጠ መንግስት ይምጣና ይወስን ብለው ገለል ቢሉ የኤርትራ ጉዳይ እንደዚህ አይሆንም ነበር አሁን። ምክንያቱም ጊዜ ይገኛል፣ መንግስት ይመጣል፣ ሰው ይወያያል። ፓርላማ እንግዲህ የህዝብ ውክልና ይዞ ነው የሚመጣው። ምርጫው ምንም ሆነ ምን ግን ሰው ኤርትራ ቀይ ባህር እየሄደ መሆኑን እንኳን ጊዜ አግኝቶ መወያየት እድል ይኖረው ነበር። ነገሩ ሁሉ ተምታቶና በጥድፊያ የተደረገበት ዋና ምክንያቱም ኢሹ እንዳይነሳ ነው፣ ፈርዘር እንዳይነሳ ተደርጎ እዛው በጥድፊያ ተለባብሶ እንዲህ ነው የተደረገው። ማንም ኢትዮጵያዊ በዛን ጊዜ ነብሱን ያወቀ ስለ ሀገር የሚያቅሰው መቼም ኤርትራ ላይ የሆነው ነገር ወይም ኢትዮጵያ የቀይ ባህር ሙሉ በሙሉ ታጣለች ወይንም ደግሞ አሰብ ወደ ኤርትራ ይካለላል ብሎ አስቦ የሚያቅሰው ያለ አይመስለኝም። አንዳንዴ እንደውም ጦርነቱ ራሱ መለስ ብላችሁ የጦርነቱ ሁኔታ የነበረው ሁኔታ ስፔሻል ደርግ ላይ ብታዩ ሞር የፖለቲካ ፕሮፓጋንዳ አድርጎ ከዛ ያለፈም እዚህ ላይ የኢትዮጵያን ኤሊትም የሚወቀሱበት ሚና ነበራቸው። ትልቁ ምክንያቱም የውጭም የውስጡም የነበረው ርብርብ ተጨምሮበት ወደዚህ ጉዳይ ገብተናል ማለት ነው። ፕሮግራሙ ኦልሞስት ቤዚክ ነገሩ አልቋል። ግን ያንን በማጣታችን ምን የደረሰብን ኪሳራ ዝም ብዬ ገረፍ አድርጌ ልውሰደውና ወደ ውይይት እንሄዳለን። እንግዲህ አሰብ አትሊስት አሰብ ወደብ የኢትዮጵያ 95% የገቢና የወጪ እቃ መተላለፊያ ትልቁ መስመር እሱ ነበር 95%። እሱን ስናጣ እንግዲህ ኢኮኖሚካሊ ምን ያህል ጫና እንዳለው ግልጽ ነው። አሁን ኢኮኖሚው ላይ በየአመቱ የሚከፈለው ይሄ ከኢኮኖሚ እንግዲህ እኔ ቤዚክ ፎከስ ማድረግ ያለብን ኤርትራ ላይ ኤርትራ የኢትዮጵያ አካል ቀይ ባህርም የኢትዮጵያ አካል ነው። ስፔሲፊካሊ አሰብነት ጥለን ብቻ ሳይሆን በቃ ትልቁ ስዕል ላይ ነው ፎከስ ማድረግ ያለብን። ከዛ በኋላ የመጣው ነገር የአሰብ ማጣት ኢኮኖሚ ላይ ያመጣብን ተጽዕኖ ከ1.5 እስከ 2 ቢሊዮን ዶላር ማጣት ማለት ያም ራሱ በየአመቱ ይሄ ገንዘብ ነው። ግን ብዙ ሀስል እኮ አለ አይደል? አሰብ ላይ ብዙ ችግር እኮ አለ። በማይታዩ ሂሳብ ላይ ያልገቡ ደግሞ ብዙ ኪሳራዎች አሉ። ከዲሜሬጅ ጋርም ሊሆን ይችላል፣ ከትራንስፖርት ጋር ሊሆን ይችላል። መዋጋት የሚችል ይዋጋል፣ በህግ ጉዳይ የሚሄድ በህግ ይሄዳል፣ በሌላ መንገድ ይሄዳልና ሞሮፍ መፍትሄው ላይና እንደ ዜጋስ ምንድነው ማድረግ ያለብን? እዚህ ጉዳይ ላይ ደግሞ ብዥታ ካለን ነው መወያየት አለብን። ነገሩ እኔ በዚህ በኩል ነበር ያየሁት። እንዴት በኢትዮጵያ አካል አልነበረችም የሚልም ጥያቄ ሊመጣ ስለሚችል ማለት ኮሎኒ ነበረች ተብሎም ሊመጣ ይችላል። አሁን የውይይት ሰዓት ነው። አረዘምኩባችሁ፣ ይቅርታ። እንግዲህ አሁን እኔ ብዙ እንትን አለም አንድ ብቻ የባህር ጉዳይ ብቻ ሳይሆን የባህር አክሰስ ቱ ሲ የሚል የኢንተርናሽናል ህግም አጠናል። እኔ ፐርሰናል አድርገው ቦርደር ስለሆንኩ የተወለድኩኝ ዛላምበሳ እኔ አሁን ለምሳሌ ቤተሰቦቼ ጋር የሚደርስ እቃ ማንኛውም ሂማኒታሪያን የሆነ መድኃኒትም በሉት
በጅቡቲ ዙሮ ነው ስንት ሺህ ኪሎ ሜትር ምናምን የሚሄደው። እኔ ከተወለድኩበት ከቦርደር ግን 300 ኪሎ ሜትር አይሞላም ወደ ማሳዋ ማለት ነው። ምናልባት ከተሳሳትኩ እዛ አካባቢ ነው የሚሆነው። እስከ አስመራ 100 ከምናምን ነው። ስለዚህ ይሄንን የራሴ ይዤ ስሜቴን ትረዱታላችሁ። መድረክ ላይ ስለሆንኩኝ ምንም ባያዝ ላቀርብ አልፈልግም። the access to the sea ሚል ኢንተርናሽናል ህግም እንዳልተከበረ ወላጆቼ ቤተሰቦቼ ያንን ሲቪላዊ የሆነ እቃ በቀይ ባህር ከማሳዋ ወደ ዛላምበሳ ወደ መሀል ትግራይ ብሎ ወደ ኢትዮጵያ የመምጣት የማግኘት መብት አለን። መሳሪያ ማስገባት ላንችል ይሆናል። ነገር ግን ይሄንን ኢንተርናሽናል ህግ ጭምር እንደ ተጣሰ ነው። ምክንያቱም ጎስት ታውን ነው ዛላምበሳው የሆነ ጎስት ታውን ነው የምንለው። ምንም ነገር የለም። ለ30 አመት ከፍተኛ የሆነ ጽንተት ነው የተፈጸመበት። ስደተኛ ነው። በጣም የሚያሳዝናችሁ ያን ጣሊያን የሰራው አስፋልት ሰርዶ ነው የበቀለበት። አሁን ሄዳችሁ ያው ስዕሎች ልክላችኋለሁ በደቂቃ እና ይሄንን ያዙልኝ። እዚህ መድረክ ላይ ወደ እናንተ ሳመጣው ደግሞ ስናመጣው ሁላችን በነጻነት ምናልባት እኛ ካነሳ ነው እኔ ራሴ ሁሉ ጊዜ ፊሊንግ ስለምቀላቀል ወንድማችን በተጨባጭ ያቀረበው ጥናታው ጽሁፍ ከበቂም በላይ ስለሆነ ከኛ በተቃራኒም ሌላ መፍትሄ ለሀገራችን ለምንኖርበት ምክንያቱ ፔኑ ሀስሉ እኛ ጋር ስላለ አሁን ወደ እድል መስጠት ልሂድ መሰለኝ። አግዛለሁ አቶ ጌታቸው። አሁን ቀጥታ ምናልባት ሌላ እንትን ከሌለ ወደ አስተያየት እንሰጣለን። ወደ መድረኩ ወደ እናንተ ነው። አመሰግናለሁ። አይ ቲንክ ከ4-5 አመት በኋላ ሳይሆን አይቀርም አማርኛ መድረክ ላይና ትንሽ ያለውን ሁኔታ እውነቱን መግለጽም አስፈላጊ ስለሆነ ማለት ነው። በቅርብ ነው ከትግራይ የመጣሁት። ሶ አይ ቲንክ እንደ አዲስ ሆኖብኛል ማለት መግለጽ ፈልጋለሁ ማለት ነው። ሶ ሶሎዳ ሚዲያ ይህንን ድፍረት የሚጠይቅ አንዳንድ ጊዜ በእጅጉ ማለት ስታነሳው አብዛኞቻችን የመድረኩ ፕሬዘንተር እንደገለጹት ድፍረት የለውም አብዛኛው ሰው። ኢቭን በዛ አካዳሚያ ውስጥ አካባቢ ያሉ ሰዎችን በራሱ ይህንን ርዕስ አንስተው የመወያየት ልምዱ የለንም። ትንንሽ ሰዎች በቁጥር 1-2 የምንላቸው ይሄ ጂኦፖለቲክስ ላይ ትንታኔ ያሉ ሰዎች አቶ ሉሉን አውቃለሁ፣ መድኃኔ የታደሰን አውቃለሁ በሪፖርተር ላይ። ከነዚህ ውጪ አንዳንድ ጊዜ ደግሞ እነ ጀነራል ጻድቃንም ጀነራል ጆቤም ይህን ርዕስ ሲነካኩት ትሰማለሁ እንደ ግለሰብ ማለት። በሌላ በኩል ግን ይቅርና በመንግስት በግለሰብ ደረጃ ብዙ ስለማይነሳ ኢቭን በ40 ምናምን ዩኒቨርሲቲዎች አሉን። እነሱ ዩኒቨርሲቲዎችም እንደ አንድ ርዕስ ሲያነሱት ሰምቼ አላቅም። ምናልባት ተነስቶ ከሆነ ለማየት እገደዳለሁ ማለት ነው። ሶ ይህንን አንስታችሁ እንደ ሚዲያም ስለጋበዛችሁኝ እንደ ግለሰብ አመሰግናለሁ። እንደ ትግራይ ሰውም የራሴ አጀንዳ አለኝ። እንደ ትግራዋይ እጅግ አጀንዳ አለኝ። ከቀይ ባህርም ከኤርትራም ከምንም ይቀድማል። አሁን እዚህ ላይ እንደ ዜጎች ፍላጎት ካለን እውነታው ከልብ የመነጨ ፍላጎት ካለን እኔ እንደ ትግራዋይ አስቀድሜ የምጠይቀው ምንድነው የምዕራብ ትግራይ ጉዳይ ቀጥታ ግንኙነት ስላላቸው ነው። እሱ እንዲፈታ ፈልጋለሁ እንደ ዜጋ። ስለዚህ የውስጣችን መጀመሪያ መፍታት ያለብን ነገር ድፍረት የሚጠይቅ ያንን ነገር ፈተን የትግራይ ህዝብ ለቀይ ባህሩም ለኤርትራም ቅርብ ከመሆኑ አንጻር ያ የኢትዮጵያ መሰረት የምንለው የትግራይ ህዝብ ተረጋግቶ ስለ ደንበሩ ይሁን ስለ ቀይ ባህሩም ይሁን ስለ አሰብም ይሁን ስለ ወደቡም ይሁን እንዲያስብ እዚህ ጋር ያለን ኤሊቶች ምንሆን አካዳሚያ ምንሆን የመንግስት ሰዎች ምንሆን መከላከያ ምንሆን በደንብ እንዲታሰብበት ለማሳሰብ እኔም አጀንዳ እንዳደርገው አስቀድሜ ለመጠየቅ ነው። ብዙ ጊዜ እኔ እንዲመለስልኝ የምፈልገው ከዚህ መድረክ የማይገባኝ ነገር አለ። ሁላችን እንደምናውቀው የኤርትራ ጉዳይ የኛ እድሜ ጉዳይ ነው። እኛ የ80 አካባቢ ልጆች ኤርትራ ሀገር ሆና ያገኘናት ወይ ደግሞ ቀይ ባህር ሲባል በታሪክ ብቻ የወለጃችን ማት ደም የተከፈለበትን አሉላ ሲነሳ
ዮሐንስ ሲነሳ እንዲሁም ደግሞ ወደ አክሱም ስንሄድም ደግሞ ታሪካችን የምናገኘው ቀይ ባህር ነው። ሆኖም ግን በእኛ እድሜ ላይ በተለይም ኢህአዴግና ሻዕቢያ በሰሩት በሚባለው ሴራ እዚህ ላይ እኔ እንደ ጥያቄ የሚሆንልኝ ምንድነው ህወሓትን የሚመራው ኢህአዴግ ከኢትዮጵያ ጉዳይ ከትግራይ ጉዳይ በላይ የሚያሳስበው የኤርትራ ጉዳይ ነው። እኔ እንደሚገባኝ ከሆነ ማለት ስቲል አዋቂ ሁኜ ፖለቲካ ላይ የአቅሜን ፓርቲሲፔት በማድረግበትም ደግሞ በጣም ሽንጣቸው ገትረው የሚከራከሩት ስለ ኤርትራና ስለ የኤርትራ የጦር አባጋዞች ነው። መንግስት እንዳንላቸው አንዳንድ ጊዜ ሪኮግናይዝ እንድናቸው ኦፍ ኮርስ ግን መንግስት ለማለት በአሁኑ ጊዜ ስለማያስቸግረኝ ማለት ነው። ስለዚህ ያ ነገር እንዴት ነው መፍታት ያለብን? ኦፍ ኮርስ አሁን ምርጫ ቦርድ ሰርቲፊኬቱን ነጥቆታል። የሚያደርገውን ነገር ታጣቂ እንደሆነ እናውቃለን። እኔም ለራሴ በጣም በእጅጉ ኮርና ከኮር በላይ ብለን ራሳቸው ባወጡት ጥር 15 ላይ እንደዚሁ ዲፌንድ እያደረጉ ነው ለዚህ አጀንዳ ላይ ለኢትዮጵያን አጀንዳ ለተጋሩ አጀንዳ ማለት ነው። ስለዚህ ይህንን ነገር እንዴት ነው መፈታት ያለበት? በመሃል ሴንሲቲቭ አጀንዳ ስለሆነ እሱን ጥያቄ መጠየቅ እፈልጋለሁ። የመሃል መንግስታት ሁል ጊዜ ከቀይ ባህርና ከትግራይ ከኤርትራ ጋር ሲነሳ በመንግስት እንበለው በኃይለ ሥላሴ እንበለው በኢህአዴግ እንበለው አጀንዳ አላቸው። እነዚህ ሶስት አጀንዳ አሁን ያለው መንግስት ፍላጎቱ በግልጽ አውጥቶታል። አክቹአሊ የአክሰስ ቱ ሲ ፍላጎቱን በፓርላማ ጭምር በቅርብ የሰማነው ነው። ይህን ነገር የሚደነቅ ነው። አክቹአሊ ፐርሰናሊ አደንቃለሁ። ስለዚህ በመሃል መንግስት ላይ የሚገኙ ሁልጊዜ አዲስ አበባ ቤዝ የሚያደርግ መንግስት 4 ኪሎ የሚገባ መንግስት ግን ሁልጊዜ አንዳንድ ጊዜ ተስፋ ቆራጭ አይነት ነገር ነው። በሚኒሊክ ጊዜ አሁን ኤርትራ እንደሰጣት ነው እኔ ታሪክ የተማርኩት። ሌላ ታሪክ ካለ ሰማለሁ ማለት ትሪት የተደረገው ግን እንደዛ ነው። ስለዚህ ያ ትሪት የሚኒሊክ ወታደሮች በአድዋ ካሸነፉ በኋላ የሚያደርጓቸው ትግራይ ላይ ስቲል ኔጌቲቭ አቲቱድ ይዘን ያደግ ነው። በእውነታም የተመረኮሰ ነው። እኔ ማምንበታለሁ። አክቹአሊ ያን ታሪክ ብዙ መጽሐፍትን አገላብጠን ስለሆነ ማለት ስለዚህ እዚያ የሰሜኑ ፖለቲክስ በተለይ ደግሞ ከቀይ ባህር ጋር የተያያዘ የመሃል መንግስቱ ትሪት አደራረጉ አሁን ተስተካክለዋል ወይ? ከሌሎች መንግስታት ተምረዋል ወይ? ሪሊ ከሌሎች መንግስታት በደንብ ተምሮ ይሄ የቀይ ባህር ትውልድ ለመገንባት ሬዲ ነው ወይ? አሁን የባህር ኃይል ግንባታ ምናምን እንዳለ መንግስት አውቃለሁ በሚዲያ ደረጃ ማለት ነው። ሶ ይህንን ነገር ስታስብ በዛ ደረጃ ሲጻፉ የነበሩ ጽሁፎች ስናያቸው በጣም ጥልቀት ያላቸው ናቸው። አሁን ቅድም ወንድሜ ሳነሳው ነበር የቦርደር ልጅ መሰለኝ ሲያነሳው ሴንሲቲቭ ነው ይል ነበር። ልክ ነው። ሁላቸው የመሃል ሀገር ሰዎች በአማርኛ እንኳን መጽሐፍት የተጻፉ ስናያቸው እነ ዘነበ ወላ የጻፉት በጣም ጥልቀት ያለበት ኢትዮጵያዊነት ኤርትራ ውስጥ ነበር። ያንን ነገር የመሃል ሀገር ትሪትመንት ለሽፍቶች አመቺ አድርጎት ይመስለኛል ብዬ አስባለሁ። በእኔ እድሜ እያየሁት ስለሆነ ማለት ምክንያቱ በእኔ እድሜ ያለው የትግራይ ወጣት የምዕራብ ትግራይ አጀንዳ ካልተስተካከለለት ሌላ ነገር ለማሰብ ብዙ ጊዜ እየተቸገርን ስለሆነ ይህን ነገር ትሪት አደራረጉ እንዴት ነው ለማለት ነው። አመሰግናለሁ። ይህም ፕሮግራም ላዘጋጁት በእግዚአብሔር ስም ምስጋና አቀርባለሁ። ይቅርታ ስሜት የሚነካ ነገር ስላለን ወታደር ነኝ። አሁን ግን በኢትዮጵያ ገቢዎችና ጉምሩክ ባለስልጣን እንትን ነኝ፣ ሰራተኛ ነኝ። ኢትዮጵያ ያው አንድ ትልቅ ሰው የተናገረውን ነገር ልናገር። ጉሬዛ የሚባል አውሬ ታውቃላችሁ? ነጭና ጥቁር ፀጉር ያለው በሷ ነው የመሰለው። ጉሬዛ እንደ ጦጣ ወይም እንደ ዝንጀሮ የሰው እንትን አያወድምም።
ማሳ አይነካም። ጨዋ የዝንጀሮ ዝርያ ነው። የሚገደለው ግን በጌጡ ነው። ለፀጉሩ ሲል እንትን ያምራል፣ ውበት አለው እና ኢትዮጵያ ይህ ሁላ ፈተና የሚበዛባት ጸጋዋ ነው። ሀብታም ሀገር አለችን፣ ውድ ሀገር አለችን። እኔ ወንድሜ ክብሮም አሁን ስትናገር የትውልድ ቦታን ስለማውቀው ነው። ወድቄበታለሁ፣ ተነስቼበታለሁ። ቅድም በሶሎዳ ሚዲያ ስከታተል እስቃለሁ፣ በአንዳንድ ጊዜ አለቅሳለሁ። ዶክተር ገብረየሱስ መቀሌ ያሉ እግዚአብሔር ብቻ ይጠብቃቸው። ጥሩ ንግግር ነው የተናገሩት። እንግዲህ ልረሳው እችላለሁ። 92 ዓመተ ምህረት ትንሽ ልጅ ነኝ። 90 ዓመተ ምህረት ማትሪክ ወስጄ ነው ወደ መከላከያ የገባሁት። ያው አሁን የሻለቃ ማዕረግ ይዤ ነው በመንግስት ፍላጎት ነው ወደ ሌላ ሴክተር የገባሁት። ከቤቴ ስወጣ አይደር የተመታለት ነው የወጣሁት። ታስታውሳላችሁ? አይደር የሚባል ሆስፒታል ትምህርት ቤት አይ ቲንክ እንደዛ ተመታ ተብሎ ግንቦት 28 ነው አረሳውም። ማትሪክ ወስጄ ቁጭ ብለናል እና አገራችን ወደዚህ በድሮ ጎጃም ክፍለ ሀገር መተከል አውራጃ የሚባለው ቻግኒ ነች። ቤተሰቦቼ የአገውኛ ተናጋሪ ናቸው። ጥሩ ኢትዮጵያውያን ናቸው። ከጎረቤት ቴሌቪዥን አይተን እያለቀስን የወጣ ነው እና አሁን ምግበ የሚባል ሰውዬ ነበር የዛኔ ክፍለ ጦር አዛዣችን። አሁን በምትሉት አካባቢ ዛላምበሳ በእንትን ያው እየረሳሁት ነው ብቻ አይጋ አሊቴና ምናምን የሚባለውን ቆርጠን በእግር ተጉዘን ወደ 60 ምናምን ኪሎ ሜትር ከራማን የተነሳ ነው ቆርጠን የገባ ነው። ገብተን ዛላምበሳን በጎን መተን ፎርቶ የሚባል ቦታ አለ። ከዛ ሰናአፈ፣ ከዛ እምባሴራ ምናምን እንትን ሞኖክሲቶ ምናምን የሚባል አካባቢ ብቻ እዛ ከባድ ውጊያ አካሄደን እውነት ነው። የኢትዮጵያዊነት አስደናቂ ነው። እኔ አሁን እንደሚያወሩትም አይደለም እነሱ እየመታን ከሄድ ነው ይልቅ ስንመለስ የተመታ ነው ይበልጣል። ተመለሱ ተብለን ለዚህ ነው የዶክተር ገብረየሱስን አባባል እንትን ያልኩትም መግለጽ የፈለኩት። ለምንድን ነው እኛ የምንወድመው? እኛ ሀብታችን የተፈጥሮ ጸጋችን ያጣ ነው 4 ኪሎ ኤርትራ ልጆቿን ስላስቀመጠን ያለው አባባል ትልቅ አባባል ነው። ይሄን አባባል ከምን ተነስቶ ነው ያለው? ትግራይ ትገነጠላለች ሲሉ ነው አትገነጠልም። ትግራይ የምትገነጠለው ትግራይን ጠል የሆነ መንግስት ካለ 4 ኪሎ ትግራይ ትገነጠላለች የሚል መልስ ለመስጠት ነው። ኤርትራ የተገነጠለችበት መንገድ ሲሄድ ነው። ሌላው አብዛኛው የታሪክ ዳራ ቅድም ከመድረክም ሲነሳ ያው ያነበብኩትን ነው። ሃርማን ኮሄን መሰለኝ የዛኔ አደራዳሪ የነበረውና እንዴት አድርገው እጃችን ለኢትዮጵያ እንዳሳጡኑላ ብዙ ነገር እናያለን። ያው ቅድም ስለተዘረዘረ ነው የምነግረው። ግን እኔ እውነቴን ነው። አሁንም መከፈል ካለበት አሁን እግዚአብሔር ይመስገን ጥሩ ኑሮ እኖራለሁ። ለሀገሬ ከሆነ ግን አሁንም ለመሄድ ዝግጁ ነኝ። አሁን ተመልሼ መከፈል ያለበት ነገር ካለ መከፈል ካለበት እከፍላለሁ። በዚህ አጋጣሚ በተለያየ ኬስ ተበርዘው በዚህ በዘር አረንቋ የገቡ ወጣት ወንድሞች አሉ። ዘረኝነት ክፉ እንደሆነ፣ ብሔርተኝነት ክፉ እንደሆነ ከኛ የሚጠበቀውን ድርሻ አጉልተን ማሳየት ሀገራዊም የዜግነትም ግዴታችን ነው። እኔ ስርዓቱ ደጋፊ ሁኛ አይደለም። ስርዓት ሌላ ነው፣ ፖለቲካ ሌላ ነው። ከሚገርማችሁ ነገር ልታውቁት ትችላላችሁ። ኮሎኔል ነው ብርሃነ ተክለ ይባላልና ውይይት እንደዚህ እንደናንተ አይነት ውይይት ቀደም ብሎ የሰራዊት ቀን ሲከበር 6ኛው 7ኛው ምናምን ሲባል እንዴ
ለምንድነው ከ87 ወይም ከ88 ወዲህ የኢትዮጵያ መከላከያ ሰራዊት ተብሎ የሚነገረው ምናምን ብለን እኛ እንትን ብለን ነበር ቻሌንጅ አደረግን። ቀደም ብሎ ያለው የደርግ ሰራዊት ነው አለ የአንድ ፓርቲ ስርዓት ነው እንዴ እኛንም እኮ የወያኔ ሰራዊት እየተባል ነው ዋ ተባሉ ምን ችግር አለው ወያኔነት እኮ ሪቮሉሽን ማለት ነው ኖ እኛ የኢትዮጵያ ሰራዊት እንጂ የወያኔ ሰራዊት አይደለንም ከሚገርማችሁ ነገር የሁለት ወር ደሞዝ ነው ያስቀጣን እንዴ ያለ ነገር ማለፈ እኔ ኤርትራ በሪፈረንደም መሄደው የሌለባት ታይም ሄደች አይደለ እስከ 1989 እናቃለን እኮ በማን ገንዘብ ነበር የሚገበያዩት ናቅፋ የሚባለው ኖት ከማተማቸው መቼ ነው የታተመው እሱም እኮ አንድ ትልቅ እንትን ነው እኮ ይሄ በኢኮኖሚ ብቻ በፖለቲካም በምንም ብቻ ያጣነው ነገር ማየት የለብንም እና እኔ አሁን ደስ ያለኝ ነገር ምንድነው እንደዚህ ያለ ነገር ኢትዮጵያዊነት መምጣቱ ጥሩ ነው እነሱ አጀንዳ እየሰጡን ነው ከትናንት ወዲያ ኤንቢሲ ላይ አቶ ገብሩ አስራት እየተከታተልኩ ነበር እኔ ብዙ ነገርን እየገለጠልኝ የመጣው በጣም ብዙ አሁን አቶ ገብሩ የተናገረው ነገር አለ ኢቭን በረሃ ያለው አንፈሽፈሽ ተብሎ ይሄ ባውራጃይ ሲከፋፈሉ እንዴት አድርገው ያን ነገር ወደ ሴንትራል ስቴቱን ከያዙ በኋላ እዚህ ያለውን የቤት ስራ ሲሰጡ እሺ ይቅርታ ትግራይ ግን እንዴት ያለ ጥንቃቄ ያድርጉ እንደነበረ ያንያኑላ እንትን ሲሉ ሉዓላዊ ሚዲያ ላይም በደንብ አብራርቶታል ሲሳይ እና እኔ እግዚአብሔር ይስጣችሁ አሁንም በዚህ በርቱ እኔ መታገዝ ያለበት ነገር ካለም ከአቅሜ አስተዋጽኦ አደርጋለሁ ያው ፊታችሁ ላይ አቶ ክብሮምንም ዶክተር አይ ቲንክ መምህር በሶሎዳ ሚዲያ ነው የሰማው ወንድሜ ኑርልኝ እግዚአብሔር ይስጣችሁ ወዲ ሻምበልንም አመስግኑልኝ በዚህ አጋጣሚ አመሰግናለሁ ከታሪካዊ ሂስቶሪካል ባክግራውንድ ጀምሮ እስከ አሁናዊ ኮንቴምፖራሪ አጀንዳው ማቅረብ አፕሪሺየት ማድረግ ፈልጋለሁ በዛ ላይ እንደ ኦፕን ኢንድድ የሆነ የራስ ጫና ወይም ኮንክሉዥን ሳይኖርበት ለውይይት ኦፕን ስላደረከው ጥሩ ይሆናል ምክንያቱም የተለያየ ሐሳብ እናዋጣለን ማለት ነው አንታጠርም ይሄን ብዬ ከኔ በእድሜ ለዚች ሀገር ብዙ የከፈሉ ፊት ላይ ለመናገሩ ድፍረቱ የለኝም ግን እንደ ወጣት ለመማርም ስለሚሆን አንድ ማምንበት ሐሳብ እንትን ለማለት ነው እንጂ ትንሽ ይሄ አጀንዳ ጠጠር ይላል ስል ለዚህ ኢሹ ብዙ ዋጋ የከፈሉ አባቶች ኦር እንትን እዚህ ስላሉ ማለት ነው ወደ ዋናው እንትን ሲሄድ አሁን ብዙ ጊዜ አፍሪካ ውስጥ ካሉ ኮሎኔል ሌጋሲ ተብለው እንደዚህ አይነት ለአገሮች ብጥብጥ ይሁን ሌላ መከፋፈል አጀንዳ ከሆኑት የኤርትራ ጉዳይ ይለያል በይዘቱም በአመጣጡም በብዙ መልኩ ማለት ነው ከፌደሬሽን በኋላ የተፈጸመ ነው ትልቁ እንትን ኤርትራ ተመልሳ ወደ ሀገሯ በፌደሬሽን ተዋህዳ ነው ተመልሳ የወጣችው ኖቶን ይዛት በጣም ማተር የሚያደርገው ይሄ ነው 1550ዎቹ በቃ የኮሎኔል ሌጋሲ እዚህ ላይ ነው የተዘጋው እንደሌሎቹ ሶማሊላንድ እኮ ተመልሳ እንትን ሂዳለች እንዳልከው ኤግዛምፕለሪ ቲፒካል ነው ኤርትራም ተመልሳ ወደ አገሯ ገብታለች ነው ከዛ በኋላ የሚመጣው ታሪክ እኔ ብዙ ሚስቴክ ስትራቴጂካሊ ይሁን ፖለቲካሊ ስህተት ነው አንድ ኃይል ህዝባዊ ሌጋል እንትን ኢንቲቲ ሳይኖረው ከጫካ መጥቶ አገርን እንዴት የዛን ያክል ህዝብ ታላቅ ሀገር ለመገንጠል እውቅና ህጋዊ እውቅና ይኖረዋል የሚለው ሌላ ሳውንድ የሚያደርግ ነገር ነው በኢንተርናሽናል ኮሚኒቲ ላይ አሁን ዲቤት ለማድረግ በር የሚከፍት ነገር አንደኛ እሹ ነው ይመስለኛል እንደኔ ማለት ነው እና ሽግግር መንግስት ላይ ሆኖ መንግስት አይደለም በዛን ጊዜ የነበረ ኃይል እንዴት ሀገርን ሊገነጥል ይችላል የሚለው ብዙ ጊዜ እኛ ሰንስ ያላደረግነው ነው ግን አሁን በእንትን በር ይከፍታል የሚል እንትን አለኝ ግን በአጠቃላይ ስናየው እዚህ የሀገሮች ኢቭን የኛም ሀገር ውድቀትና ትንሳኤ በዚህ በባህር አክሰስ ዙሪያ የነበረን
ወደ ኋላ ተመልሰን ስናየው ቀላል ነገር አይደለም። አሁን ስልጣኔም ጭምር ነው፣ ኢኮኖሚካል ዲፔንደንስ አይደለም። በዛ ልክ አይደለም እኔ የማየው። ኢቭን የአንድ ሀገር ታላቅነት ስልጣኔም ናሽናል ሴኩሪቲ ኢሹም ለቀጣይች ሀገር እንዴት ምን ትሆናለች? ምክንያቱም ግሎባል ፓወሩ እዚህ ቀጠና እያንዣበበ እያየነው ነው። ኤርትራም እየሄደ ነው። አሁን ሶማሌላንድ ለመያዝ ነው፣ ቱርክ ምናምን። ከዚህ አልፎም እዚህ ቀጠና ያሉ በሆርን አፍሪካ ሪጂናል ራይቫል የሚባሉ እያየነው ነው። ሱዳን እየሆነ ያለው ምን እንደሆነ ያው እዚህ ላላችሁ በዩኤኢ እና በሳውዲ ብሎክ ባሉ ሪጂናል ራይቫልስ የሚደረግ ነው። በቀጣይም እንደዛ አይነት ስትራቴጂካል የሆኑ ስትራቴጂክ አድቫንቴጅ ባህር ማጣት ማለት የሴኩሪቲ ናሽናል ሴኩሪቲ የህልውና ጉዳይ ነው። ከኢኮኖሚ በላይ ነው ጭምር ማለት ነው። ሀገሮችን ወደ እርስ በርስ ጦርነት ወደ መከፋፈል ኢቭን አብሶ ባልካናይዝድ የማድረግ ፕሮጀክትም ይዞ ሊመጣ ይችላል። ምን ዳርፉር ላይ ምን እየሆነ እንደሆነ እያየነው ነው። ሱዳን ላይ ዳርፉር እና ከዚህ አንጻርም መታየቱ ለቀጣይ ስትራቴጂክ የሆነ መፍትሄ ሀሳብ ለማስቀመጥ ትንሽ ሂንት ይሰጣል። አክሱም ለምን ወደቀ ብንል ታላቁ ስልጣኔያችን ዋና መነሻ ብዙዎቹ እንትን ይላሉ። ግን ልክ አክሱም በፐርሺያን ተበልጦ ቀይ ባህርና ዘኒርባይ የነበረው አክሰስ ቱ ዘ ኢንተርናሽናል ኮሚኒቲ አጼ ካሌብ አብርሃምና ሲሸነፉ ሮማን ከሚድል ኢስት ተሸንፎ ሲወጣ ኮምፕሊትሊ ፎል ዳውን ነው ያደረገው። ስልጣኔው ነው የወደቀው። የአክሱም ስልጣኔ ሬድ ሲ ሲያጣ ነው የወደቀው። ብዙ ሰዎች ሌላ ምክንያት ያመጣሉ። ግን እኔ መጽሐፌ ላይ ብዙ ጊዜ ድቤት አድርጌዋለሁ አንባችሁት ከሆነ ማለት ነው። እና ይሄ ነው እኛ እንደ ሀገርም ካሁን በኋላ ያለው ነገር ህልውናችን፣ ስልጣኔያችን ብዙ ፈተናዎች ሊገጥሙት ይችላሉ። 120 ሚሊዮን ህዝብ ላንድ ሎክድ which is the largest country የለም አፍጋኒስታን or something 40 ሚሊዮን ምናምን ያላት ሀገር ብቻ 120 ሚሊዮን ላንድ ሎክድ የሆነች ሀገር በዚች ፕላኔት የለችም። ሌላው እሹ ማለት ነው ቀላል አይደለም። ነገ 100 ሚሊዮን ሊሆን ይችላል የዛሬ 10-20 ዓመት። ከዛ በኋላ የሚመጣ ሶሻል ኢኮኖሚካል ክራይሲስ አስቡትና እሱን ፕሮጀክት እያደረግን ስንሄድ ብዙ ነገር አለው። ሁለተኛ ኢትዮጵያ ለምን አክሰስ አይኖራትም ነው። ጃፓን እኮ ከጫፍ መታ ጅቡቲ አለች። ጣሊያን እኮ ጅቡቲ አለች። አሜሪካ እኮ እዚህ ሶማሊያ አለች፣ ሶማሊላንድ አለች፣ ጅቡቲ አለች። ብዙ ሀገሮች በማይመለከታቸው አክሰስ ሬትስን አክሰስ አድርገዋል። በሚሊተሪ በትሬድ በምናምን በስትራቴጂክ አድቫንቴጅ ጭምር ብለው መጥተው ሰፍረዋል። ሶ ታሪካዊ እንትን ያላት ሀገር እንዴት አክሰስ አይኖራትም የሚለው እንትን መጨረሻው እንትን ማለት የምፈልገው እኔ ምንድን ነው ዌይ አውቱ ነው። ስትራቴጂክ ዌይ አውቱ ምን ሊሆን ይችላል ነው መፍትሄው ሀሳቡ። እንደተባለው አሁን ብዙ አማራጮች አሉ በዚህ ዓለም። አሁን ዓለም በግሎባላይዝድ ተጽዕኖ ያደረባት ዓለም ናት። ልክ ከዚህ በፊት እንደተባለው አሰብ እኮ አሁን የገመል ብቻ ውሃ እየጠጣበት ያለው እንጂ ሌላ ናቹራል የሚባለው ይሄ ነው። ናቹራሊ አሰብ ለአሜሪካ ስትራቴጂክ አድቫንቴጅ ሊሆን አይችልም። ናቹራሊ ማለት ነው። ለጊዜው የጦር ሰፈር ሊሆን ይችላል። በተፈጥሮ ግን ጂኦግራፊ ነው። ናቹራል ጂኦግራፊ ለኛ ጂኦግራፊው ናቹራል ይዘቱ ስሪቱ ለኛ ከምንም ሀገር በላይ ያዳላል ማለት ነው። ይሄ ነው ናቹራል የሚባለው። ስለዚህ አክሰሱ እኛን አቋርጦ ደቡብ ሱዳን ላንድ ሎክና እሷን ከምጠቀምበት ይልቅ እዚህ አፍንጫው ስር ያለው ኢትዮጵያ ክልሎች ቢጠቀሙበት ነው። ይሄ ነው ናቹራል እንትን። ስለዚህ ክራይም ቢሆን በኢኮኖሚክ ኢንተርዲፔንደንስ በኢንፍራስትራክቸር በቀላሉ ኮኔክት ለማድረግ ናቹራል እንትኑ ወደኛ ያዳላ ነው። ከዛ ታሪካዊ ዳራው ምናምን ዲፕሎማሲ ዓለም አቀፍ እንትኑ የሚለውም እኛ መሰረታለን ማለት ነው። ሶ በብዙ መልኩ ቢሰራበት ዲፕሎማቲክ በሆነ መልኩም ቢሰራበት አክሰሱ ሊኖር ይችላል የሚል ተስፋ አለኝ። አመሰግናለሁ። መጀመሪያ ማመሰግነው ለሶሎዳ ሚዲያ ነው። ይህን ትልቅ አገራዊ አጀንዳ ወሳኝ የሆነ ጉዳይ ህዝብ እንዲያውቀውና እኛ ደግሞ ሀሳባችን እንድንቀያየርበት ስለረዳን ማለት ነው እና በጣም መመስገን አለበት። እንደገና መለመድም አለበት በሌላ አካባቢ ማለት ነው። ሁለተኛ ጸሐፊ አቅራቢው እኔ በእውነቱ በጣም ጥልቅ የሆነ ትንተና ነው፣ ጥልቅ የሆነ ሀሳብ ነው የሰጡን። ለብዙ ነገር
ሊያሳጥቀን የሚችል ማለት ነው። ሁሉም ነገር በመረጃና በእውቀቱ ነው መሆን ያለበትና በጣም በቂ እውነትና እውቀት አግኝተናል ብዬ አስባለሁ። በተለይ በዚህ ዙሪያ ስላልተለመደ ታቡም ስለነበረ ማንም ተነስቶ አያወራም በዚህ ጉዳይ ላይ። ስለዚህ አሁን ቀን መጥቶልን አትሊስት እዚህ ጉዳይ ላይ ማውራት ችለናል። ለዚህ በጣም ማመስገን ፈልጋለሁ። እኔ እንደ አስተያየትም እንደ ጥያቄም አሉኝ። ጥያቄዎቹ ግን እዚህ የሚመለሱ አይደሉም። አንደኛ ሁል ጊዜ ውስጤ የሚጠይቀኝ ጥያቄ አለ። ኢትዮጵያ ከነበራት ብዙ ወደቦች ባዶ እንድትቀር የተደረገበት በጠላቶቿ መሆኑ ይታወቃል። በጠላቶች ሴራ መሆኑ ይታወቃል። የኔ ጥያቄ የሚሆነው ህወሓት እንደ ቡድን ተላላኪ ሆኖ ህወሓት ይህን ያህል ኢትዮጵያን ለመጉዳት የተነሳበት ምክንያት ምን ቢያገኝና ምን ለመሆን ፈልጎ ይሆን እንደ ጥያቄ። ሁለተኛ ህወሓት እንደ ቡድን የሁሉ አገር ክህደት ሲፈጽም በተከታታይ ሽፍታም ሆኖ መንግስትም ሆኖ ሀገር ስክድ የኢትዮጵያ ኤሊት ልህቅ ነኝ ባይ ምን እየሰራ ነበረ መጠየቅም አልቻለም። ትልቁ ምስል ወይም ትልቁ ስዕሉን አላየም። ስለዚህ የኢትዮጵያ ልህቅ ምን ይሰራ ነበር? አሁን በጽሁፍ አቅራቢው የተነሳው ክቡር ዶክተር ፕሮፌሰር ወልደየስ አይ ቲንክ እሳቸው የሆነ ታይም ላይ ስለዚህ ጉዳይ አንስተው እንደነበረ ከሳቸው ውጭ ብዙ ወደ መድረክ የመጣ ጥያቄዎች እንዳልነበረ ጎል ሆኖ የወጣ ጥያቄዎች እንዳልነበረ ነው የሚነገረን ያለ። ስለዚህ የኢትዮጵያ ልህቅ ራሱን መጠየቅ ነበረበት። በየዘመኑ ያለፈ በየስርዓቱ ያለፈ ባይዘው በኢትዮጵያ ብዙ ስርዓት መጥቷል ሄዷል። እንደ ህወሓት ግን በሉዓላዊነት በደህንነት በሀገሪቷ ደህንነትና በሀገሪቷ ጥቅም ላይ የተደራደረ ስርዓት አልመጣም። ሌላ አይደለም እያልን ያለ ነው። ወደብ ወይም ደግሞ የባህር በር ለኢትዮጵያ ህልውና ጉዳይ ነው፣ ኢኮኖሚ አይደለም። ለሌሎች ኢኮኖሚ ነው፣ ለኢትዮጵያ ግን ከዛ በላይ ነው። ከኢኮኖሚ በላይ የመቀጠልና ያለመቀጠል ነው። እንደ ሀገር የመኖር ያለመኖር ጉዳይ ነው። ስለዚህ ይሄ ሁሉ ደባ ሲደረግ ኢትዮጵያ ልህቅ የት ነበረ? ምን ይሰራ ነበረ? ይሄ አንድ ጥያቄ ማለት ነው። ሌላ ህወሓት ባይ ዘ ወይ ቀጥለውበታል። አጋጣሚ እኔም የክብሮም አካባቢ አርቅም ኢሮብ ነኝ፣ ከኢሮብ አካባቢ ነኝ። ብዙ ጊዜ ኢትዮጵያዊነት የሚረዳው በዳር አካባቢ የሚኖር ማህበረሰብ ነው። የኢትዮጵያ ዳር ድንበር አካባቢ የሚኖር የትም ጫፍ ኢትዮጵያዊነትን ይረዳል፣ ይገባዋል። ስለ ኢትዮጵያዊነት ብዙ ሀሳብ አለው፣ መረጃም አለው፣ ትግልም ያደርጋል፣ ታሪክ አለው። ስለዚህ በዚህ አካባቢ አካባቢው የሰጠንና እውነታዎች የምናውቃቸው እውነታዎች አሉ፣ ፋክቶች። ስለዚህ ከጥያቄው ባሻገር እንደ ሀሳብ ማለት ነው አንደኛ እየተባለ ያለው ኢትዮጵያ ሌላ ጎረቤት ሀገር ወደብ ስላላት ወደብ ይገባኛል አይደለም። በዚህ የሚረዳ ማህበረሰብ ስላለ ማለት አይደለም። የኔ ባህሮች ናቸው፣ የኔ በሮች ናቸው ነው እየተባለ ያለው። እኔም እንደሚገባኝ የኢትዮጵያ ናቸው፣ የራሷ ነው እየጠየቀች ያለችው። በዓለም ላይ የራሷ በሮች የምትጠይቅ ሀገር የለም ከኢትዮጵያ ውጭ። ኢትዮጵያ ማለት ጎረቤት ሀገር ይህን ያክል ወደብ ስላላት ባህር ስላላት አይደለም። ይሄ ግልጽ መቀመጥ አለበት። ሀሳብ ክላሪቲም እዚህ ላይ መኖር አለበት። ህወሓት በተደጋጋሚ የካደው ሀገር እኔ ይመስለኛል መጀመሪያ አካባቢ ለማስተዳደር ሳይሆን የመጣው የመጀመሪያ 5 ዓመት ወይ 6 ዓመት ዘርፎ ሳም ሀገር ወይም የሆነ ቦታ ለመሄድ ነው እንጂ የሚያስተዳድራትና አገሬ ብሎ የሚያስባት ሀገር ያለ በር አያስቀራትም። ምናልባት ሊሆን የሚችለው አጋጣሚ ፈቅዶለት ስለቀጠለበት ነው እንጂ ለማስተዳደር አይደለም ስልጣን የያዘው ብዬ አስባለሁ። እንደዛ ቢሆን በሩን ዘግቶ አይደለም የሚቀበላት ሀገሪቷን ማለት ነው። ሌላ ከዛ በኋላ ጽሁፍ አቅራቢ በጣም እንደገለጹት ከጣሊያን ጋር የተደረጉ ስምምነቶች ነበሩ 1900 02 08 እነዚህ የተጣሱ ኦልሬዲ የፈረሱ ውሎች ነበሩ። በ1995 ኢትዮ ኤርትራ ጦርነት ጊዜ በአልጀሪስ የተፈረመው ፊርማ
እነዚህ ከተቀበሩበት አንስተው ኢትዮጵያን ለማጥፋት ብቻ ዓላማ ያደረገ ውሎች ነው ከተቀበሩበት አንስተው ህወሓት አልጀርስ ላይ የፈረመው ዜግ ላይ የተፈረደው። አሁን በእኔ እምነት የባህር በሮች ያጣነው በህግ ያጣነው ምናልባት ሊሆን የሚችለው በአልጀርስ የተፈረመው ፎርማ በህግ ያጣንበት ሊሆን ይችላል ብዬ አስባለሁ። ምክንያቱም በዛን ጊዜ ወዳጅ ሀገሮች ጠይቀው ነበር ይባላል። እድል ሁለቴ አይመጣም፣ ግን እናንተ ሆኖ ሁለቴ መጥቷል። ስለዚህ አሰብ አሁን ድርድር ውስጥ አስገቡ ሲባሉ አይደለም አገራችን አይደለም ብሎ ሁለተኛ ጊዜ አሰብ ላይ ተደራድሯል። ስለዚህ አንድ ሆነን እዚህ ላይ የማንም ስርዓት ደጋፊ ምናምን ሳይሆን አገር ጉዳይ ስለሆነ ህልውና ጉዳይ ስለሆነ እዚህ ላይ መስራት ክላሪቲ ሀሳብ ክላሪቲ መፍጠር አለብን። ሶሎዳ ሚዲያም ደግሜ አመሰግናለሁ ማለት ነው።